እኚህ ሰው የሚናገሩትን ስሟቸው። ሴተኛ አዳሪ ደግሞ አለ። አዲስ አበባ ላይ 22 ሺህ ሴተኛ አዳሪ ደግሞ አለ። ከ18 ሺህ በላይ ኦርቶዶክሳዊ። ለምን ፈራችሁ? ዝለሉት እንጂ ሚውት አታርጉኝ። በቃ ዝለሉት፣ አታንሱታ። አንዴ እንግዲህ አይ ቆይ በቃ አሁን እኔ ነኝ የከፈትኩትኝ። አንዴ ሁለታችሁም ዝጉልኝ። በቃ አንዴ ከይቅርታ ጋር ከፈራችሁ አታንሱ። አንድ ጊዜ መፍራት አይደለም። ኖ እኛ መፍራት አይደለም። እኛ ሞቱ በእኛ ህይወቱ በእናንተ ብለን የጀመርን አገልግሎት የጀመርን ኖ ቀሲስ ፍራቻ አይደለም። የእኛ መንግስት አይደለም ይሄ በእኛ መንግስት፣ እኛ ሌላ መንግስት አለን፣ ኢየሱስ እንዳለ ማለት ነው። እዚህ ይዘውኝ አይመጡም ነበረ። መንግስቴ ከዚህ ቢሆን ኖሮ ወታደሮች ይዋጉልኝ ነበር ስለኔ ያለ ኢየሱስ። የእኛ መንግስት ሌላ ነው፣ ይሄ ምድራዊ መንግስት አይደለም። ስለዚህ ገብተን እኛ ክላሽና ቦምብ ስንተነትን አንውልም። እኛ መንፈሳውያንን ማቴዎስ ቆሮንጦስ ልንል የመጣ ነው። እኛ ደላስ 5 ይርስ አንድም ቀን ፖለቲካ ስናወራ ሰምተውን አያውቁም። ምላሳችን ላይ ፖለቲካ የለም። አታቋርጡኝ፣ መልስ እሰጣለሁኝ። ከመንግስት ጋር በተያያዘ ማለት ነው። አንደኛ ባግራውንዴ እንደተናገርኩት የብልጽግና አገር ያጠፋል መሪዎቻችን ላይ ይሄ ተጽዕኖ አለ። ይሄ ጮታም የሆነ ወይንም ደግሞ ድብልቅልቅልቅ ያለ ከእምነት የወጣ እንቅስቃሴ አገር ያጠፋል፣ ካልቸራችንን ያበላሻል። አሁንም ቢሆን የዚያ እንቅስቃሴ መሪዎቻችን ላይ አለ፣ አገር እያጠፋ ነው ብያለሁ። 100% እርግጠኛ ነኝ። ለሚ ኦኬ የብልጽግና ፕሮስፐሪቲ ጎስፔል ወይም ደግሞ ብልጽግና ወንጌል ይሄ ትምህርት እናንተም የምታወግዙት ነው። እኔም ተናግሬያለሁ። የንቅሎች ወይም ደግሞ እንደዚህ ያሉት እንዳይመጡ ነው የምከላከለው ብያለሁኝ። እንደነ ወርድ ኦፍ ፌዝ ያሉትን ዲሉዥን ሳይሰሩ የሚበሉ ብዬ ተናግሬያለሁ። ይሄ አገራችን ላይ ያለው አለ ብልጽግና ፕሮስፐሪቲ ማለት ፒክቸር አሳያለሁ። በትልቁ አድርጎኝ ከነ ኤቪደንሱ ማውራት ፈልጋለሁ። እዚህ ላይ በትልቁ አድርገኝ፣ ከይቅርታ ጋር በትልቁ አድርገኝ። ቴንኪው። ይኸው አገራችን እንዴት እንደገባ ፕሮስፐሪቲ ጎስፐል፣ ይሄ ፕሮስፐሪቲ ፓርቲ የብልጽግና ሎጎ ነው። ይሄ ኦኬ፣ ይሄ ሎጎ የፕሮስፐሪቲ ጎስፔል የብልጽግና ወንጌል ሎጎ ነው። ይሄ ሎጎ ሎክ ኦኬ። እነዚህ በሙሉ ፕሮስፐሪቲ ጎስፔል ቸርቾች ሎጎ ናቸው እነዚህ በሙሉ። ስለዚህ ስሙን ብቻ ሳይሆን ፓርቲ የሚለውን ቀይሮ ብልጽግና ፓርቲ ብሎ የመሰረተው ጠቅላይ ሚኒስትር አብይ አህመድ ይባላሉ። የዚህ እምነት አራማጅ በመሆናቸው ህዝባችንን በድህነት ውስጥ እያማቀቁት በመገኘታቸው አዎ እዚያ ውስጥ ብልጽግና ውስጥ ተመስገን ጥሩነህ የሚባል ኦርቶዶክሳዊም አለ፣ ምክትል ጠቅላይ ሚኒስትር ነው። ግን መሪው በዓል በመጣ ቁጥር ዛሬ የሃይማኖት ሰባኪ ይመስል በዓል በመጣ ቁጥር ወንጌል የሚሰብክ ሀገሪቱን ግን በድህነት የሚያማቅቅ ብልጽግና የተባለ ዛሬ ኢትዮጵያ ውስጥ ሽሮ 1000 2000 የሚበላ ትውልድ የፈጠረ የዚህ እምነት ተጽዕኖ ነው። አየህ፣ ሰላም ይላል፣ ፒስ ይላል። እዚህ ጋር ፒስ ምናምን ነው የሚሉት የቸርቻቸውን። ሰላም ይላል፣ ግን በተገላቢጦች ጦርነት ምድሪቱን የበላ ብልጽግና ይላል፣ ምድሪቱን በድህነት ያማቀቀ። ይሄ እኔም አንተም ወላጆቻችን ዘመዶቻችን እየተራቡ እየተጠሙ በጦርነት እያለቁ ስለሆነ ልናወግዘው የሚገባ ነገር ነው። ኤፍሬም ወንድሜ፣ እንደዚህ ያሉትን ንቅል ጴንጤዎችን እቃወማለሁ። ኦኬ፣ እኔ በርገር መብላት ካማረኝ መብላት የምችልበት ሀገር ነው ያለሁት። ነገር ግን ይህንን እማደርገው ለምንድን ነው ከተባለ ለሀገሬ ስለምቆረቆር ለህዝባችን ሰላም ስለማስብ ነው እንጂ የጴንጤ ጥላቻ ስላለብኝ አይደለም። ጠቅላይ ሚኒስትር አብይ አህመድን ሲመጡ አጨብጭቤ የደገፍኳቸው፣ ሎስ አንጀለስ ሲመጡ እንዲያውም በክብር ከተጋበዙት አባቶች አንዱን የሆኜ እራት አብሬያቸው የበላው ጴንጤነታቸውን እያወቅኩኝ ምንም ነገር ሳይሰቅቀኝና ሳልሸማቀቅ ያጨበጨብሁላቸው እግዚአብሔር መሪ ሰጠን ብዬ እንዲያውም ፌስቡክ ላይ ሁሉ በእንተ ቅድሳትን የቅዳሴውን ሁሉ እያወጣሁ ራሽ ቀበጥ እስከመባል ድረስ የደገፍኳቸው ናቸው። የጴንጤ ጥላቻ ቢኖርብኝ ኖሮ አልደግፋቸውም ነበረ። ከመጀመሪያም ሰባኪ እንደነበሩ እዛ ብርቱካን ነቢይት ብርቱካን ጋር ተንበርክከው ሲጸልዩ ድሮ ገና ቅስቀሳ ሲዳረግ ነው እኔ የማውቃቸው። ቃለ መጠይቃቸውን ሁሉ አይቼ ነው የደገፍኳቸው። ኦኬ፣ ግን ሀገሪቱን ሲበሉ
ህዝብ እየሞተ መግለጫ የማያወጣ በሚሊዮን የሚቆጠር ህዝብ ሞቶ ልቅሶ እንኳ አዋጅ የማይታወጅባት ሀገር ነው ያለችን። ከሩዋንዳ የባሰ ጄኖሳይድ ኢትዮጵያ ውስጥ ተፈጽሞ በቁጥር ማለት ነው ተፈጽሞ ትግራይ ብትሄድ ወድሜ እግሩ የተሰነከለ አይኑ የጠፋ ስንት ነው የምታየው። አማራ ክልል ብትሄድ ልንገርህ የጦርነት አዋጅ ታውጆበት በድሮን እየተመታ። ኦሮሚያ ክልል ብትሄድ ጫካ ነው ያለው ሸኔ። ሀገሪቱ የጦርነት ይሄ እኮ ፖለቲካ ነው እያወሩ ያሉት። አዎ ለዚህ ነው እኛ ደግሞ መንፈሳዊ ሰዎች ነን፣ ፖለቲካ አናወራም። አንዴ እንግዲህ ኤፊኔ አንተ እንትን ብላል ብዬ ነው። አንዴ ቆይ ነው ወይ የምታስቆም ከሆነ ወይ ምራው፣ ያለበለዚያ እኔ ልምራበት። አሁን ፕሮቴክት ይመለከታቸዋል ማለት ነው ሲነካ። አንድ ጊዜ አንድ ፖለቲካ እንዲሰሩ እየፈቀደ አንድ ጊዜ ስሙን እኛንም ደግሞ ስሙን አንድ ጊዜ ቆይ ቀሲስ ስሙን እኛ መንፈሳዊ አገልጋዮች ነን። እኛ ፖለቲካ አሁን እሱ እኮ ከፈራችሁ ዝለሉት እንጂ ሚውት አታርጉኝ። በቃ ዝለሉት፣ አታንሱታ። አንዴ እንግዲህ ቆይ በቃ አሁን እኔ ነኝ የከፈትኩትኝ። አንዴ ሁለታችሁም ዝጉልኝ። በቃ አንዴ ከይቅርታ ከፈራችሁ አታንሱት። አንድ ጊዜ ቀሲስ እንግዲህ ዘግቼ ቁጭ ብዬ እያዳመጥኩት ነው ከቅድም እስካሁን አልከፈትኩም። እኛ እየጠየቅን ያለ ነው ለምን ጠቅላይ ሚኒስተሩን ተናገሩ ብለን አልተናገርንም። ወጥቶ ይውጣ፣ አሁንም ቪዲዮ ይውጣ። ከፈለጉ ቀድቻለሁ ካሉ እኔ ተናገር። መሪዎቻችን ላይ አንዴ አድምጡኝ። አንዴ እኛ እናሰማለን። አንዴ ቆይ። ኧረ ቀሲስ እኛ እያልን ያለ ነው ምንድነው? ቅንትኑን ያሰማ ነው አሰምተናል። ተቆርጦብናልም ካሉ ሙሉውን አሰምተናል። እየመሩ ነው አሁን። አዎ ማን ነው? እኛ የትኛው? እኛ ፕሮቴስታንቶች ነን። እኛ እየመራን ያለ ዘረዘርኩልህ እኮ ስሙን ጠርቼ እምፈራ መስሎ ነው እንዴ? አብይ አህመድ ፕሮስፐሪቲ ታዲያ ምን ይመለከተናል? አብይ አህመድን እኛ ፕሮቴስታንቶች ነው የመረጥነው። በሴኩላሪዝም ዘመን በሃይማኖት ካባ የሚያጨበረብር ሰውዬ በመሆኑ እንደዛ ብለው ነው መናገር፣ ከኛ ለይተው ነው መናገር የነበረው። ቦት መሪዎቻችን ላይ አልኩኝ እኮ እንዴ። ይሄ ስሙን ጠቀስኩልህ ጭራሽ ዛሬ። እሺ ኦኬ። አሁን የራሴ ከፍተዋለሁ ወይ ይሰማ? ይሄ የብልጽግና ወንጌል ውጤት ነው። ኖ ቆይ አንድ ጊዜ ምን ጥያቄ እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ ሀገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚያ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመቷል። አገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለ አንዴ ቀሲስ ከይቅርታ ጋር ቀሲስ እንደዚህ በእርጋታ ካወራን ደስ ነው የሚለኝ። ወንድሞች ወዳቸዋለሁ። በተለይ ኤፍሬም እንዴት ደግሞ ድዛቃለ ደግሞ አንዴ እንትኗ ላምጣት። በትዕግስት ነው የማዳምጣቸው። እውነቴን ነው የምነግራቸው። ይህ ጥላቻ የለብኝም። እወዳቸዋለሁ። ሲሪየስሊ እግዚአብሔር ምስክሬ ነው በሚያውቀው። ትምህርቱን ግን አልወደውም እንዴ። እኛ ቀሲስ እኮ እኛ ጴንጤዎችን ውደዱ ብለን እኮ አሁንም አልተናገርንም እና እኛ ጴንጤን ውደዱ እኮ ብለን እኮ ትላንትናም አልተናገርንም። ስትወግሩኝ ዋላችሁኝ እኮ ስትወግሩኝ እንዴ። ጴንጤን ውደዱ ብለን ካለን ይወቅሱናል። እሱን ካመጡ ቀድቼዋለሁ ብለውኛል። እኔ ያሰማሁት እንግዲህ ይህንን ነው። ምን ልዩነት አላቸው ካላችሁኝ ቀጥሎ ነው ያለው። ሙስሊሞች ይሻሉኛል። ኋላ ከመጣ ልብ አድርጉ። አገር መምራት ላይ ደርሰዋል እነዚህ ሰዎች። አገር መምራት ላይ ደርሰዋል እነዚህ ሰዎች። የተቆረጠውን የከፈትከው አስቼ አሁንም የተቆረጠውን ከፈትከው። ሙሉውን እኮ ቅድም ሰማ ነው እኮ ቀሲስ አይደለም። አዲስ ሰው ስለሚመጣ ይኸውልህ፣ አንደኛ እሺ፣ አሁንም ልንገራችሁ። አሁንም እሺ፣ ቆይ ቀሲስ፣ ቆይ ከይቅርታ ጋር ሙሉውን እንክፈተው። ከእምነት አንጻር፣ ከትምህርት አንጻር ከሙስሊም ኧረ ጴንጤ ይሻላል። ኖ እሱኛውን አይደለም ቀሲስ። አሁን እኔ ፖለቲካው ላይ እያወራን ስለሆነ ሰው ያዳምጣል እኮ እንደዚህ ያልኳስ ዋናው ዓላማው እዚህ ላይ ስለሆነ ነው። ዋናው ልክፈት ልከፈለ ቀጥል። እሺ ይሄኛውን ተቆርጦብኛል ይላሉ። ቅድም ሰምተነዋል እኮ አሁን ይኸውና ወደ መምራት ደረሱ ብላ ያሉ ሰዎች አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ አገር መምራት ላይ ደርሰዋል እነዚህ ሰዎች። አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ ሀገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚያ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመቷል። አገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለን ድረስ። ይሄ ቀጥሎ ያለው ስለ ልጆቹ ስለሆነ ቀሲስ፣ እኔ አሁን በትህትና የምጠይቆት አገር መምራት ጀምረዋል እያሉ ያሉት መቼስ ስለ
ጴንጤዎች እያወሩ ነው ስለ ከእንትኖች ጋር እያደረጉ ከሉተራን ጋር እያደረጉ። ስለዚህ እኮ አገር መምራት ጀምረዋል ያሉት እኛን ፕሮቴስታንቶች ናቸው እየመሩ ያሉት አገር እኛንን የመረጥ ነው እንዴ? ቀሲስ ይህንን እስቲ ያስረዱ። እሺ ቴንኪው አታቋርጡኝ ፕሊስ፣ ሀሳቤ እንዳይነጥብብኝ። አሁን ስለማን ሳወራ ነበር ከዚህ በፊት ብያለሁኝ? እነዩ ጩፋ እንደነዩ ጩፋ እንደነ እስራኤል ዳንሳ ያለ ከሚመጣ አልኩኝ፣ እንደዚህ ያለ ሀገራችን ውስጥ የናይጄሪያ አይነት እንቅስቃሴ ከሚመጣ አልኩኝ እኔ ሙስሊም ይሻለኛል ከስነ ምግባር። እውነት ነው፣ ከትምህርት አንጻር ጴንጤ ይሻለኛል አልኩኝ፣ ከትምህርት አንጻር ከሃይማኖት አንጻር አልኩኝና ስለዚህ ጨዋ ጴንጤ እንዲመጣ ፈልጋለሁ አልኩኝ። ጨዋ ጴንጤ፣ ጨዋ ሉተራን መኖር አለባቸው አልኩኝ። አለበለዚያ እንደዚህ እንደነ እስራኤል ዳንሳ ያለ ከመጣ ንቅር የሆነ ሀገር የሚያጠፋ ነው የሚሆነው። እነዚህ ሀገር ደግሞ የጋራ ስለሆነ ልጆቻችን ጮታሞች ምድሪቷን የሚቆጣጠሩ ከሆነ አልኩኝ ልጆቻችን ከልጆቻቸው ጋር ነው የሚማሩ፣ ያገባናል። እነዚህ ሰዎች ደግሞ ተጽዕኗቸው አልኩኝ ቤተ መንግስት ማለት ሀገር እስከ መምራት ደርሷል አልኩኝ። ማን ነው እሱ ሰውዬ? አይምሮ ላይ ያለው ጠቅላይ ሚኒስትር አብይ አህመድ ይባላሉ። የዚህ ውጤት ናቸው። ሀገር እየበሉ ነው ብያለሁ። አዎ ምድሪቱን ደም በደም እያደረጓት ነው። መግለጫ እንኳን የማያወጡ መሪ ነው ያሉን። ኦኬ የዚህ ተጽዕኖ ናቸው እሳቸው ብያለሁ። አሁንም እኛ ባለንበት እንደዚህ ፖለቲካዊ ወራ አስቼ ላስቁም ብልሃል። ስለዚህ አስቁም ቀሲስ። እኛ ባለንበት ፖለቲካ አወሩም እኛ መንፈሳዊ አገልጋዮች ነን። እንደዚህ ማንሳት አይችሉም። እኛ ባለንበት እንደገና ቆይ ቀሲስ ይኸውልዎት እኛ እየጠየቅን ያለ ነው አሁን ቀሲስ ኧረ በጌታ እባክዎትን ቀሲስ ሌላ ቦታ ላይ እንደዚህ አይፈቀዱሎትም ያውቃሉ እኮ ቀሲስ። እኛ ነገሩ እንዳይቋረጥ ብለን ነው ዝም ያለው። ቆይ አንድ ጊዜ ቀሲስ እኔ ይሄ ፖለቲካ ነው የሚለኝ ሰው ካለ ዲቤት መግባት ይችላለሁ። የሀገር ጉዳይ ነው። ምንም ችግር የለውም፣ ምንም ችግር የለውም። አሁን እኛ ግን እያወራን ያለ ነው ቀሲስ አንድ ጊዜ አሁን ዝምጮህ ሃይማኖት ነው ባይዘ። ቆይ እኔ አንድ ጥያቄ ብቻ ልጠይቆት። ስንጠይቆት ወደ እዩ ጭፋ ነው እየገቡብን ያሉት እያስተያዩ ያሉት። ቆይ አንድ ጊዜ ይስሙኝ። አንተ እርስዎ ነው የሚመልሱት። ያን ሁሉ ሰዓት እያስተያዩ ያሉት እዩ ጩፋንና ሉትራንን ነው ወይስ ሉትራንንና ጴንጤቆስጠውን ነው ሲያስተያዩ የነበሩት? ኦኬ ሪሴማ የኦርቶዶክስ የሉተራን የጴንጤቆስጣን ልዩነት የሚል ነው። እዚህ ጋር ዝርዝሩን ላሳየ ይችላለሁ። ሪሴ ከዚያ ሳነጻጽር ምን እያልኩ መጣሁኝ? ከሉተራንና ከጴንጤቆስጣን ሉተራኖች ጨዋ ናቸው፣ በትምህርትም ለእኛ ይቀርባሉ፣ እነዚህ ዋቁ አልፈልግም እያለ። እሺ ስለዚህ ይህንን ሲያወሩ አሁን ለምሳሌ ወጡ ያሉት አሁን መንግስት መምራት ጀምረዋል ያሉት ከሙሉ ወንጌል የወጣውን ጠቅላይ ሚኒስተሩን ነው ወይስ ከእዩ ጩፋ የወጣውን ጠቅላይ ሚኒስተር ነው? የብልጽግና ወንጌልን የብልጽግና መንግስት ያደረገውን ጠቅላይ ሚኒስትር ነው። የብልጽግናው መንግስታችንና የብልጽግናው መንግስታችን የመረጥነው እኛ ፕሮቴስታንቶች ነን። እንደኛ ጴንጤቆስጦች መቻወራው መርጠው ጴንጤዎቹ አስገቡብን መቻልኩኝ ተጽዕኖ እኮ ታዲያ መምራት ጀምረዋል እንዴ? እያስተያዩ ያሉት ቀሲስ ረስ የተሻለ አማንዬ እስቲ እኔ ሀሳብ ከገባችሁ ቀሲስ እያስተያዩ ያሉት ማውራት ስለማይቀር ይኸውላችሁ ችግር የለውም። እኛውን እንዲመልሱ እኛ ይለፋችሁ ችግር የለውም። እኛ ሃይማኖት ነው ብዬ ነው የማምነው። ስለ ሀገር ስለ ህዝብ ማውራት ሃይማኖት ነው ብዬ ነው የማምነው። ቀሲስ እንዳንጠይቁት ነገሩ እኮ እንዳይፈታ የእርሶ ገቡ ጊዜቱን ብልጽግናን ደግፎ በጦርነት ጊዜ እነ እሱን ያወራሉ። አሁን እኛ እሱን አልተቃወምንም። አሁንም ኧረ ቀሲስ እኛ የጠየቅነው ይታለፍ ግድ የለም። ምክንያቱም ፖለቲካ ስለሆነ እናንተ ስለምትፈሩ ይቅርባችሁ። መልካም። እኛውን ጥያቄያችን ግን ቆይ ስለ መፍራት አይደለም። ኖ እኛ መፍራት አይደለም። እኛ ሞቱ በእኛ ህይወቱ በእናንተ ብለን የጀመርን አገልግሎት የጀመርን ኖ ቀሲስ ፍራቻ አይደለም። የእኛ መንግስት አይደለም ይሄ የእኛ መንግስት። እኛ ሌላ መንግስት አለን፣ ኢየሱስ እንዳለ ማለት ነው። እዚህ ይዘውኝ አይመጡም ነበረ። መንግስቴ ከዚህ ቢሆን ኖሮ ወታደሮች ይዋጉልኝ ነበር ስለኔ ያለ ኢየሱስ። የእኛ መንግስት ሌላ ነው፣ ይሄ ምድራዊ መንግስት አይደለም። ስለዚህ ገብተን እኛ ክላሽና ቦምብ ስንተነትን አንውልም። እኛ መንፈሳውያንን ማቴዎስ ቆሮንጦስ ልንል የመጣ ነው። እኛ ደላስ 5 ይርስ አንድም ቀን ፖለቲካ ስናወራ ሰምተውን አያውቁም። ምላሳችን ላይ ፖለቲካ የለም። ምድራችን ላይ በሚሆነው ነገር ሁሉ እንጸልያለን። ችግር ሲኖር እንደገና ከወገኖቻችን ጋር አብረን እንቆማለን። አብረን ገንዘብ እያዋጣን ልከናል፣ ሰፖርት አድርገናል። እንደ መንፈሳዊ ሰዎች
ቆይ ልጨርስ። እንደ መንፈሳዊ አይደለማ ኤፍሬም፣ አይሆንም። ወይም በደቂቃ እናውራ እንጂ እኔን እያፈናችሁ እናንተ ያወራሉ። ቀሲስ እርሶ ግን እኛ እየጠየቅን ያለ ነው እኛ የእርሶ የመምራት ጀምረዋል ብለው ያሉት ማለት እኛ ነን ወይ የመረጥ ነው? ይሄንን እያፈናችሁኝ ስለሆነ በደቂቃ ወይ ላውራ፣ ደቂቃ ስጡኝ። እኔ አንድ ሰዓትም ያወራሉ። ግን የሚያወሩት ምን መሰሎት? እዚህ እሺ ችግር ግን የሚያወሩት እዚህ ላይ ያነሱት ጴንጤቆስጤን እና ሉትራንን ነው። ሉትራኖች ይሻሉናል አሁን መምራት ጀምረዋል ብለዋል ማለት ነው። ከየት የወጣው ነው? ከዳንሳ የወጣ ነው? ከጴንጤቆስጤ የወጣ ነው? ይሄ መንግስት ልክ ሊናገሩ ሲፈልጉ ይመጡና እኛንና ፕሮቴስታንቶችን እና እንትኑን ያጋጩንና ቀጥሎ ለመንግስት መናገር ሲጀምሩ ግን የእርሶን ፖለቲካ ነው እየሰሩ ያሉት። ስለዚህ አሁን የጠየቅነው ጥያቄ የእኛ መንግስት ነው ወይ መንግስት ሆነዋል ያሉት ምን ማለቶት ነው የሚለውን እስቲ ንገሩ። አማን ካለ እስቲ ምናልባት ግልጽ ከሆነ እንግዲህ እኔ ግልጽ ጥያቄ ነው እየጠየቅኩ ያለሁት። ስንት ደቂቃ ላውራ? እኔ እንትኑን በትክክል ካወሩ 2ም 3ም ደቂቃ አውሩ ቀሲስ። እኛ እንዲያውም ያስገባል ቀሲስ። እኛ አሁን ጥያቄ የነበረው መጀመሪያም የነበረው ወደዚህ ለምን እንደገባው አላውቅም። እኛ ያልነው የነበረው ፔንቴኮስታሎች ብለው ስለ ፔንቴኮስታል እያወሩ እንደዚህ ያደረጉ አሉ እና ወዲያው ደግሞ ሽፍት አደረጉትና ለምን እንዳገናኙት አላውቅም። ከብልጽግና ወንጌል ጋር ፔንቴኮስታልን አገናኙት። ለምን እንዳገናኙት አላውቅም። በእኛ እንግዲህ ልጨርስ። ቆይ ይሄንን አንዴ ስንት እየተተካካችሁ እያወራችሁ እኮ ይኸውልህ አፈናችሁኝ። ይኸውልህ ኤፍሬም፣ እኔ ህፃን ልጅ አይደለሁኝ። የምናገረውን የማያውቅ ኃላፊነት ያለኝ ቤተክርስቲያን የምመራ በቤተክርስቲያን የምመራ ካህን ነኝ። ኦኬ፣ እኔ ስናገር ዛሬ ብሞት ገነት የምገባበትን ንግግር ነው የምናገረው፣ ብታምንም ባታምንም። ኦኬ፣ ስለዚህ ለእኔ ንግግር እናንተ አትመርጡልኝም፣ አታፍኑኝም። ይቅር ይለፈን ካላችሁ እለፉት። እኛ ንግግር አልመረጥን። እኛ እንደዛ አላልንም። እኛ ቀሲስ እኛ ንግግር አልመረጥን። ሪካርድ ስለሚደረግ ኃላፊነቱን ራሴ ነኝ የምወስደው። አይ ኖ እንደዛ አይሆንም። እኛ ባለንበት ፖለቲካ አይወራም። እኛ ፖለቲከኞች አለንማ። እኛ ምን እናውቃለን? ከፈራችሁ ለፉት እረፉት። በቃ አሁን ፈርተ የሚሉት እሱ ቃሉን መጠቀም ቀሲስ ትክክል አይደለም። ይሄ ነው ፌር ያልሆነው። ትክክል ያልሆነው ይሄ ነው። ትክክል ያልሆነው ይሄ ነው። እንደዛማ እለፈው የሚባል ነገር የለም። እሺ ቆይ እኔ ላውራ ጥግ ነው የምናገረው ራሴ። ይኸውልህ እኔ ራሴን አሳልፌ ሰጥቼ ነው ለህዝብ እኮ ላውራ። እኔ አሁን እኮ እንድናገርም እኔም አልፈቀዱልኝም እኮ ላውራ። እኔ አንድ ደቂቃ ደግሞ እኮ በደቂቃ ነው ፈርታችሁ እንዴ? እኔ ቁጭ ብዬ እዚህ ጋር እየተተካካችሁ ስታወሩ ፖለቲካ እኔ አላውቅም። እኔ ወንጌላዊ እኮ ነኝ። እኔ ፖለቲካ አላውቅም እንዴ እኮ ኬት አውቄ ነው እኔ ጉዳይ ላይ ሃይማኖት አይገባም የሚለው መጽሐፍ ቅዱሳዊ ስላልሆነ እገባለሁ። ይኸውልህ በሀገር ጉዳይ ላይ መግባት መጽሐፍ ቅዱሳዊ ነው ብዬ ነው እኔ ሪስፔክት እኮ እሺ፣ እኔ ሪስፔክት እናደርጋለን እርሶ መግባቶትን ማለት ነው። የራስዎትን አመለካከት እኛ እናከብራለን። እንዳወራ ማፍቀር አይደለም። እኛን ይዞ እንትን ውስጥ መግባት ነው እንዴ? ነው ትክክል አይደለም። እኛን አሁን ይህን አዳምጡኝ። እርስዎ ሩም ከብት ይህንን አላዳምጥም። ካልሆነ ግን ይቅር፣ ምንም ችግር የለውም። እሺ ቢቀር ይሻላል። በቃ ቀስ ሰው ይፈርዳል። እኛ አንደኛ ያላሉትን አለማለታችንን ምክንያቱም ይሄውና አሰምተናል። ምንም ይሄውና እንግዲህ መምራት ጀምረዋል ብለዋል። የጴንጤ መንግስት መሆኑን ዳንኤል ክብረት እዛ እያለ ምክትል ጠቅላይ ሚኒስተሩ እምነታቸው ምን እንደሆነ እየታወቀ የተለያዩ ኦርቶዶክስ እና እንደገና ደግሞ የገንዘብ ሚኒስተሩን የመሳሰሉ ሙስሊሞች በዛ ባሉበት ቦታ ላይ ስለ ጴንጤ አንስተው መምራት ጀምረዋል ብለዋል። ይሄ ስም ልክፈትልህ፣ አንዴ አዳምጡ። እነ ዳዊት እንደዚህ የምታወሩት የካራዝማቲክስ ያንን ሙቭመንት ውስጥ ከሆናችሁ የላችሁም፣ ተበልታችኋል፣ አልቃችኋል። ሶኒ አሁን የማወራው ኦሪጂናሉ ሉተራን ነው ማወራው። ኮንሰርቫቲቭ የሆኑትን ማለት ይሄ የጴንጤቆስታል ከ19ኛው ክፍለ ዘመን በፊት የነበረውንና ከዛ በኋላ ያለውን ጩኸትን ነው የማነጻጸርላችሁ። ስለዚህ
ሁለቱም ለአንተ ምን ልዩነት አላቸው ካላችሁኝ እኔ ጩኸታሞች እንደነ እስራኤል ዳንሳ እንደነ እዩ ጩፋ ሞላጫ ሀገር የሚያጠፋ ጓሯችንን የሚያበላሽ ርስታችንን የሚያበላሽ የኢትዮጵያን ካራክተር ልክ እንደ ናይጄሪያ እንደዚህ ምናምን የሚያበላሹ ሰዎች ከሚመጡ እኔ ይቅርታ አድርጉልኝና ጨዋ ሙስሊሞች ይሻሉኛል። ከትምህርት አንጻር አይደለም ከሀገር አንጻር ነው የምነግራቸው። ከትምህርት አንጻር ምንም ጥያቄ የለውም። ከሙስሊም ጴንጤ ይሻላል፣ ምንም ጥያቄ የለውም። ግን አገር ያበላሻል። ትራዲሽን የሌለው ዝም ባሉ ጩኸት ድብልቅ ያልቅ ያለ ይሄ እንደ ሳውዝ አፍሪካ በየመንገዱ የሚሰርቅ ሌባ ወንበዴ ፓስተር ምናምን ምድሪቷ ላይ ከመጣ ልብ አድርጉ፣ አገር መምራት ላይ ደርሰዋል እነዚህ ሰዎች። አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ ብልጽግና በሌለበት ብልጽግና ብለው መንግስት መሰረቱ እና ስሙ ብልጽግና ነው። ግን ብልግናና ምድሪቱን የደምና የጦርነት ነው ያደረጓት። የረሃብ በቃ ፌዝ እንትን ወርዶ ፌዝ የሚባል ወይም የብልጽግና ላይ ነው። አይበቃም። ቅርታ መሀል ስለገባው ግን በቃ አሲያለ አለው አዋራችሁ ከፈተው ነገር ተደጋግሞ እንዲሰማ ተፈልገው ካልሆነ በስተቀር ሀገር እስከ መምራት ደርሰዋል ብለው እኮ እንትን አድርገውታል። ኦልሬዲ አስቀምጠውታል እኮ ቅድም የጠየቀው ጥያቄ ነው። ስለዚህ ጥያቄው እየተመለሰ አይደለም። ማነው ሀገር እየመራ ያለው? ይሄንን እያወራችሁ ያላችሁት ይሄ እየተወራ ያለው ከፔንቴኮስታሉ ትራዲሽን አንጻር ነው ወይስ አይደለም? በቃ ይሄ ጥያቄ ነው። ቅድም የጠየቀው ጥያቄ ነበር መመለስ ያለበት። አገር እየመራ ያለው አገር ድብልቅልቁን እያወጣ ያለው ብለው ያስቀመጡት እርሶ ጴንጤውን ነው ወይስ አይደለም? በቃ ይሄን ነው መመለስ ያለባቸው። አሁን ስለ ከሌ ነው ያልኩት፣ ስለ ከሌ ነው ሳይሆን የንግግራቸው ዋናው አውድ የነበረው ፔንቴኮስታል ሙቭመንቱ ነው። ይሄ ሙሉ ፔንቴኮስታል ሙቭመንቱን ይመለከታል ወይስ አይመለከትም ነው? እኛ ለፖለቲከኞቻችንም ለመሪዎቻችንም ጥብቅና ልንቆም አይደለም እዚህ ያለ ነው። ኤፊ ቅድም ጨርሶታል። ስለዚህ ይህን ጥያቄ ይመልሱልኝ። ፔንቴኮስታሉን ያሉት ወይስ አይደለም? አለቀ። ልመልስልህ። በሁለት ነው የከፈልሁት። ጨዋ ጴንጤ እንዲኖር እንፈልጋለን አልኩኝና ጨዋ ያልሆኑ ጴንጤዎችን እንደነ እስራኤል ዳንሳ እንደነ እዩ ጩፋ አልኩኝና እንደዚህ ያሉ ሰዎች አገር እስከ መምራት ደርሰዋል ስል ምን ማለት ነው? ጨዋዎችን አይደለም፣ ጨዋዎቹ ጴንጤዎች ሳይሆን እንደ እዩ ጩፋ ያሉትን እንደዚህ ያሉት ሰዎች። አንደኛው ሌላው እዩ ጩፋ አልኩ ጠቅላይ ሚኒስቴሩ ነው፣ የብልጽግና ወንጌል ተከታይ ነው። በቃ አልተመለሰልን። ጨዋ ጴንጤዎችን አላልኩኝም። ይኸው ኤፋ ጨዋ ጴንጤ ነው። አትሊስት ፊት ላይ ያለ አማንም ጨዋ ነው። ቪዲዮውን ስለከፈለ ጭምር ነው። ስለዚህ ጨዋ ጴንጤዎችን አከብራለሁ፣ እወዳለሁ። መልካም እሺ። ያ መልስ ነው ብሎ የሚቀበል ካለ ይቀበለዋል። ለእኔ መልስ ማይሆንበት ምክንያት ምናልባት ቪዲዮውን ከመጀመሪያ ይሄን ውይይቱን የምንጀምርበት ሰዓት ላይ ሰምታችሁ ከሆነ እንደ ቀሲስም ከጅምሩ ሲያወሩት ወደ የነበረውን ሀሳብ ከሰማችሁ ኢቨን ከኛ ሰፈር እዚህ እኔ ካለውበት ሰፈር ነው የጀመረው። አስተውላችሁ ከሆነ ማለት ነው እዚህ አሱሳ እኔ ያለውበት ሰፈር አካባቢ ነው ያለው። ስለዚህ አርቲኩሌት አድርጎ እያወሩ ያሉት ካዛ ስትሪት ጀምሮ የመጣውን ነው። ኦኬ የመጣውን ነው። ከዛ ያንን ኢትዮጵያ ውስጥ ካለው ፔንቴኮስታሊዝም ጋር አያያዙት። ከዛ ውስጥ ደግሞ የወጣው ጠቅላይ ሚኒስትሩ ነው አሉ። ላይኑን ይዛችሁታል አይደል? አልተሳሳትኩም። ላይኑ ይሄ ነው ያመጡት ላይን። ከዛ ጨዋዎቹና ጨዋ ያልሆኑት አለ። ከዛ ወርስት የሆነው ደግሞ ጨዋ ካልሆኑት ነው ጠቅላይ ሚኒስትሩ የተገኘው አለ። ለምን? ጨዋ ያልሆኑቱ ብልጽግና ወንጌል ምናምን የሚለው አይነት ነገር ስላለባቸው ብልጽግና ፓርቲ የሚለውም ብልጽግና ወንጌል ከሚለው ነው የመጣው የሚል አዶ ነው። ይሄ አናሊሲስ አሁን ምንም ማስረጃ የሌለው ተራክስ ነው። ተጨባጭ ነው። አማርኛ ተጨባጭ ነው። እሺ ከፍታ ያነብልናል። ተጨባጭ ከሆነ እኔ ስረበሽ አልወድም። ሚውት ያለው ረጅም ሰዓት ነው ሚውት አድርጌ ሰማይ ነበረው። ስለዚህ አንደኛ ማስረጃ አዘጋጁ እስኪጨርስ ድረስ። ብልጽግና ፓርቲ ፕሮስፔሪቲ ፓርቲ የሚለው መነሻውን ያገኘው ከብልጽግና ወንጌል ነው ምናምን የሚል ማስረጃ ያውጡና አዘጋጅቶ ይጠብቁ። እኔ ሌላውን አወራለሁ እስከዛ። ከዛ ጨዋ የሆኑትና ጨዋ ያልሆኑት ተባለ። ከዛ ጨዋ ካልሆኑት ውስጥ ነው የወጣው ተባለ። ኦኬ ጨዋ ያልሆኑት እነማን ናቸው ሲባል እንደ እስራኤል ዳንሳና እንደ እዩ ጩፋ ተባለ። ጥያቄው ከእስራኤል ዳንሳና ከእዩ ጩፋ ውስጥ ነው ወይ የተገኙት ጠቅላይ ሚኒስትሩ? ማለት ምን አይናችሁን ጨፍኑ እና ሞኛችሁ አይነት ነገር ነው እየተደረገ ያለው። የሆነ ወርስት የሆነ አርጊመንት ማለት ነው። ለሁለት ተከፈለ። ጨዋ የሆኑ አሉ፣ ያው ጨዋ የሆኑትን እያሉ እያሰቡ ያሉት ይሄ እርሶ የሚሉትን የጩኸት ምናምን ውስጥ የሌሉት ምናምን። ኦኬ ወርስት የተባሉትስ ጨዋ ያልሆኑትስ
ሀገር አጥፊዎቹ የሆኑት ምናምን እነ እዩ ጩፋ እነ ዳንሳ ጠቅላይ ሚኒስተሩ መነሻቸው ከዛ ነው። ልመልስልህ? አይ አልጨረስኩም። እና ጠቅላይ ሚኒስተሩ መነሻቸው ከዛ ነው ወይ? ጥያቄ እኮ ልመልስልህ እኮ ጥያቄ በየማሉ ፖዝ እያደረኩ ነው እንጂ ጥያቄ እኔ በየተራ እንድታወሩ እስከምታወሩ አልጠብቅም። እኔ ከአንድ ሰው ጋር ራሳችሁን ወክላችሁ ስለሆነ የምትቆሙት አንድ ሰው ሲያወራ ቀጥ እያወራለሁ፣ አንድ ሰው ሲያወራ ቀጥ እያወራለሁ እኮ ሲጨርስ ያወራሉ ማለት ረጅም ደቂቃ ያዝ። ከዚህ በኋላ እኔ ብቻዬን እያፈናችሁ ለእርሶ የቱ ጋር ደቂቃ ተያዘ? በቃ ደቂቃ ያዙልኝ፣ ለእኔም በደቂቃ እናወራ። በቃ ስለዚህ እኔ ካወራሁ በኋላ ደቂቃ በእርሶ ይጀምራል። ችግር የለም። ረጅም ደቂቃ ስላወራ ኧረ ቀሲስ እንዴ ወይም መልስ መመለስ ካልፈለጉም መተው ይችላሉ እንጂ አይደለማ። እኔ በጣም እኮ እኛ እርሶን እያከበርኖት እርሶ በጣም እያፈኑን ነው። በደቂቃ እናወራለን። በደቂቃ ማናወራ ካልሆነ እኔ ቤቴን እከፍታለሁ። በቃ ለምን እኮ ቤቶትን ችግር የለውም። ቤቶቱን ማከፍተውማ በደንብ ደቂቃ ያዙ ይደላችሁ። ደቂቃው በእርሶ ይጀምራል። ችግር የለውም። ደቂቃው በእርሶ ይጀምራል። አይሆንም። እሺ ካልሆነ ይውጡና ሄዶ ቤት ይክፈቱ። በቃ እኛ ኦልሬዲ መልሱ ስላገኘን ይቻላል። በሰፊው አውርተዋል። በነፃነት አማን ጋር ሲደርስ ደቂቃ ይጀምር የሚል ካልኩሌሽን አንቀበልም። በነፃነት አውራለሁ። ከአንድ ሰዓት በላይ ቁጭ ብዬ ስሰማ ነበረ። እኔ ጋር ሲመጣ ላይኗን ይዤ ከየቱ ጋር እንደጀመሩና እንደ ህፃን ልጅ ጨፍኑና ላሙኛችሁ። ቆይ አዳምጡኝ አንዴ። አይቻልም። አይናችሁን ጨፍኑ ላሙኛችሁ አይነት ጨዋታ ሲጀምሩ የገባሁት። ስለዚህ አሁን እኔ ላውራበት። ኧረ ቀሲስ ኧረ እንዳው እስቲ ማይኩን ይዝጉት። ግድ የለዎትም። ደቂቃ ያዙ። በደቂቃ ካወራን ደቂቃ በእርሶ ይጀምራል። ከዛ በኋላ ያለው በደቂቃ እናወራለን። እኔ ጋር ሲደርስ በደቂቃ አይጀምርም። ሌሎቹ ሁሉ በነፃነት አውርታችኋል። በቃ ስለዚህ በቃ ቀሲስ ወይ ሩም ይክፈቱና እንመጣለን። በቃ ችግር የለም። ቤት እከፍታለሁ። አንመጣም። እዛ ይክፈቱ። ያ መልሶት ግን መልስ እንዳልመለሱ ይወቁ። ምክንያቱም ምንም ይኸው በቃ እሺ መልሰዋል። አስቼ መንገድ የከፈቱ በቃ መልሰዋል። እናጠራዋለን። ምንም እየመለሱ ስላልሆነ ይውረዱና እዛ ይክፈቱ። ሁላችሁም ያላችሁ በሙሉ ወደ ቤቴ ነው። ቴንኪው ሰላም። እሺ ስለዚህ ላይኑን አያችሁ የጀመረበትን አዙዛ ስትሪት ሰፈራዬ ካለው ብሎ ጀምሮ አንድ ላይን ነው መስርቶ የመጡ ሲመጡ ከዛ መጨረሻ ላይ መጡና ላይኑን ለሁለት ከፈሉት። ጨዋ ያልሆነ የሚል ጨዋና ጨዋ ያልሆነ መስፈርቱ ራሱ ከየት እንዳመጡት ራሱ አይታወቅም። ጨዋ ያልሆነ ተባለ። ኦኬ ከዛስ ጠቅላይ ሚኒስተሩ ጨዋ ካልሆነ ነው የወጣው። ከዛስ ጨዋ ያልሆኑ ትንሽ ጥቀሱ እሳቸው የወጡበትን ላይን ለማወቅ እዩ ጩፋና እስራኤል ዳንሳ ከዛ ነው የወጡት። ኦኬ ሶ ይሻለኛል የሚሉበትን ኦልሬዲ ቅድም ብለን አውርተናል። ከፔንቴኮስታሉ ሙስሊሞች ይሻሉኛል ምናምን ያለው ጨዋ ሙስሊሞቹ ጋር እስቲ መኖር ሲጀምር እናያለን። ይዛኔ ጨዋ ሙስሊሞች ጋር መኖር ሲጀምር ማለት ነው። ጅዝያን እየከፈልካት ትኖራለህ። ጅዝያ ምን እንደሆነ ታጣራለህ። ጨዋ ሙስሊሞች ጅዝያ ሲያስከፍሉ የዛኔ ከነሱ ጋር ትኖራለህ። ቀረጥ እየከፈልካት ማለት ነው። ሶ የመጣለትን እንዴት ያወራል ዝም ብሎ ማለት ነው። ጨዋ ያልሆነ የሚባል የለም። ኦኬ ቁርአናቸውን የሚከተሉ ሙስሊሞች ክርስቲያኖች ላይ ምን ማድረግ እንዳለባቸው ያውቃሉ። ኦኬ ስለዚህ እነሱ መሪ በሆኑበት እነሱ ሊዲንግ ሮል በያዙበት እንደ ያው በዛ ባሉበት አሁን ሳውዲ አረቢያ ሌሎች ኢራን ምናምን መመልከት ትችላላችሁ ምን እያደረጉ እንዳለ ማለት ነው። ኦኬ ስለዚህ የዛኔ ጅዝያን ሲያስከፍሉ ጨዋ ሙስሊሞች አይደላችሁም ወይ ከጴንጤ ትሻላላችሁ ብዬ አልመጣሁም ወይ ብሎ ለነሱ ይመልሳሉ ማለት ነው። ሌላው በጣም ግልብ የሆነ ክስ ነው የተደረገው ቅድም ጠቅላይ ሚኒስተሩ ላይ የተባለው ማለት ነው። በጣም ግልብ የሆነ ማለት ነው። ግልብ የሆነ እዚህ ቁጭ አድርገውን እንግዲህ እንዲያወሩ እንዲያጠሩ ነግረናቸዋል። መጨረሻ አካባቢ ላይ አወራው እንግዲህ አይናችሁን ጨፍኑ ላሙኛችሁ አይነት ነገር ማለት ነው። ጨፍኑና ላሙኛችሁ። ማንም አይኑን ጨፍኖ የሚሞኝ የለም። ኦኬ ልጆቻችንን ካራክተራይዝ ያደርጉብናል ምናምን። ማን ነው ትምህርት ቤት ውስጥ የሚጮሁ ኖሮ ከዛ በመጮህ ካራክተራይዝ የሚያደርገው? ትምህርት ቤቶች የመጮሃ ቦታ ናቸው እንዴ? የመጮሃ ቦታ ናቸው አይደለም። ስለዚህ ክሱ ጥላቻ የመሰረተው ክስ ነው እንጂ ኦኬ
ክሱ በጥላቻ የተጀመረ ክስ ነው እንጂ አክቹዋል የሆነ ዳታ የለውም። አክቹዋል ዳታ የለውም። ስለዚህ ምን እናደርጋለን? እኔ እስካሁን አልጀመርኩም። ትላንት ያልኳችሁን ነገር እነዚህ የከፋፈሉበትን መንገድ አከፋፈል እኛም እንከፋፍልና እዛው ኦርቶዶክስ ውስጥ አድርገን ስለ ደብተራዎቹ አዳምጡኝ በደንብ ኦርቶዶክሳን እዚህ ውስጥ ያላችሁ። ያ መንገድ አስቀይሮ የሚያስኬደው ደብተራ ማለት ነው። ያስፈሳኛል ያሳራኛል ብለህ የምትፈራው ደብተራ አለ አይደለ? ስለሱ ከዛ እንትን ይዞ መስቀል ይዞ የሚያሳልመው ራሱ ማለት ነው። በግ ከነነፍሱ የሚቀብረው ጳጳስህን፣ ኦኬ፣ በግ ከነነፍሱ የሚቀብረውን ጳጳስህን፣ መንገድ የሚያስቀይረውን ደብተራህን፣ መተት በየቤቱ ላይ ያደረገ ያው ማን ነው ራሱ መተት የሚሰራበት ሰውዬ ማን ነው? መተት እንዴት መከላከል እንዳለባችሁ እያለ የሚያወራው የምታውቁ ከሆነ አሴ እኔም መተት ይሰራብኛል ግን ይዘዋለሁ ምናምን የሚለው ሰውዬ አለ አንድ እኔ አላውቅም። ይኖራል ግን ውስጥ የሚያውቅ አዳለ ራሱ መተት ይሰራበታል፣ ይንፈራፈራል፣ ሆስፒታል እየገባ ይተኛል፣ ይወጣል። ከዛ በኋላ መተት እንዴት እንዳይሰራባችሁ መጠንቀቅ እንዳለባችሁ ላሳያችሁ ያለ ቪዲዮ የሰራም ይለቃል። ማን አለ ምዕመናን የሆነ ስሙን የምታውቁ። ስለዚህ እነሱን እያመጣን የኦርቶዶክስ መልክ አድርገን እናወራለን። በቃ ዳሴት መተተኞች የት ነው ያሉት? በቀባሪ ካህናት የት ነው ያሉት? ኦኬ ጠንቋዮች የት ነው ያሉት? እሱም በደንብ እናወራና ተስፋዬ መምህር ተስፋዬ ራሱ መተት ይሰራበታል፣ አረፋ ያስደፍቀዋል። ከዛ መተት እንዳይሰራባችሁ መከላከል ያለባችሁ መንገድ እያለ ይናገራል ማለት ነው። መምህር ተስፋዬ ማለት ነው። እሱን እየከፈትን ምናወራ ይሆናል። ከዛ እቺ ጭዌ ወዴት እንደምታመራና ማን ላይ እንደሚብስ እያየን እንሄዳለን ነው ያማ። ያ ቃልዬ ሳሚዬ ሰዓት ቢሄድብህም ግን ችግር የለም። አይ ዛሬ ችግር የለም። ታቾኝ ይሰማል። እነ እንትና እነ ማናቸው እነ አግዝ ከስር ስላሉ ታቾኝ ልስማኔ ቦታ ሲኖር መጣለ። እሺ መልካም። እስካሁን ያልተናገሩ ሳሚዬ አለ፣ እንዲሁም ደግሞ ፍቅር ዶክተር ከንዬ። እሺ አግዝን አስገቡት። እሺ ሞዴሬተሮች እና ዛሬ እንግዲህ ምንም ሊመልሱልን አልቻሉም። ይኸው እንደሚታወቀው እንግዲህ ተሰምቱም እኔ ይኸውና እዚህ ላይ ከመጣው ጀምሮ ሙሉ እንትን ይሰማ ተብሎ የተደረገላቸው ሪዞርቱ ላይ ነው ለሳቸው። እሺ እንግዲህ የተቆራረጠው ነው ተባለ። እሺ ሙሉ ተሰማ። እንደገና ክፈቱልን ሁሉ እየተባለ ሁሉ ተከፈተላቸው። እንግዲህ ቀጣይ የሚሆነው ምንድን ነው? ከነበረው ላይ እየተነሳ ልክ ቃልዬ እንደጠየቃቸው እንደዛ ነበር መጠየቅ የሚገባቸው ማለት ነው። እና እንግዲህ አድማጮች ታች ያላችሁ ራሳችሁ ትፈርዳላችሁ፣ እውነት የቱ ጋር እንዳለ አንድ ነገር እንዳልተቆረጠ ማለት ነው። ኦኬ ሳሚዬ ይቀጥል። አሴ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ያው ሰምተናል፣ ታዝበናል። ምንም ኃይለኛ ፖለቲከኛ እንደሆነ በጣም አስመስሏል። ሳሚዬ እቺን ነገር ልበልሽ ለቀጣዩ ምንትን እንዲል እንትን ማለት ነው። ታንኪ በሁላችሁንም ማለት ነው አፕሪሺየት ለማድረግ ነው። ጌታ ኢየሱስ ዘመናችሁን ይባርክ እና ዩ ጋይስ አር ሶ ዋይዝ ኦፍኮርስ ያ ብርሃን ሲበራ አንዱ የሚያደርገው ዋይዝ ነው እና ነገሮችን ወደ እንትን ነው የተፈለገው። የሆነ ሊሰጠን የተፈለገ ድንች አለ፣ ግን ሁላችሁም ዋይዝሊ ነው ያንን ነገር የተመለከታችሁት። ኦኬ የሆነ ነገር ተብሎ አይ እንደዛ ምናምን ስንል ኦኬ ይኸው እነሱ ፖለቲከኞች እንትኖች ምናምን ደጋፊ ዋሬቨር ብለው የሚፈልጉትን ሶ ወንደርፉል ዩ ጋይስ አር ሶ ወንደርፉል እና ጥሩ። አሁን ስታወሩም ከዚህ በኋላ ላለውም እንደዛ ነው መሄድ ያለባችሁ እና ትኩስ ድንች አንቀበልም። እኛ እንሰጣለን እንጂ አንቀበልም። እና ሊወረወር በዛ መንገድ አይደለም። እኛ ቻሌንጅ የምናደርገው ዶክትሪናል የሆኑ ነገሮችን ነው። ቅድም እንዳለው እኛ ፖለቲከኞች አይደለንም። ዊ አር ኖት ፖለቲሽያን። ፖለቲካ ላይ እውቀትም ሀሳቡም ኢንተረስቱ ምንም የለንም። እኛ ሌላ መንግስት ነው የምናገለግለው፣ ሌላ ሰማያዊ መንግስት ነው። የዛ መንግስት ተጠሪዎች ነን እኛ
እንጂ ምድራዊ ገብተን ቦምብና ክላሽ ስንተን እንትን የምንውል ሰዎች አይደለንም። የኛ እውቀት ሌላ ማቴዎስ ቆሮንጦስ። ስለዚህ በፍጹም ወደዛ እንትን እንዳትሉ፣ ትኩስ ድንች እንዳትቀበሉ በፍጹም ማለት ነው። እና ያ ነገር ደስ ብሎኛል እንትን ያላችሁበት መንገድ ማለት ነው። ጌታ ኢየሱስ ይባርካችሁ። እንደዛ ነው መቀጠል ያለበት። ሳምዬ ይሄንን እንትን ልበል ብዬ ነው። ተባረክ ጎሄድ ያ ገብቶኛል። ኤፌ አንተ ስለጨረስከው ብዙን እኮ በደንብ ኮንፍሮንት አድርጋቸዋል። ኤኒዌይስ እኛ የጠራንባቸው ገብተው እንዲያብራሩ የተፈለገው እሱን አልነበረም። የፖለቲካውን ጉዳይ ያው ፖለቲከኛ ስለሆኑ እዛው ከመንግስት ጋር ይጨርሳሉ። እሱ ብዙ እንትን ያደረገን ነው። እኛ ማተር የሚያደርገን እንደ ፕሮቴስታንት እንደ ፔንቴኮስታል የመጣውን ትሬት በልጆቻችን ላይ የመጣውን ትሬት አብሮ በመኖር እሴት ላይ የመጣውን ትሬት እሱ ላይ ነበር የተናገሩት ነገር ትክክል አይደለም። ምክንያቱም ቄስ ናቸው፣ ቀሲስ ናቸው፣ ክህነት አላቸው እና የእሳቸው ንግግር እንደው ዝም ብሎ እንደ አንድ ግለሰብ እንደኔ ምናምን ተብሎ የሚታሰብ ሚሆን አይደለም። ብዙ ፎሎወር አላቸው፣ ቤተክርስቲያን ይመራሉ። እንዲህ አይነት ጥላቻ ሄት ስፒች እስናን ላይክ አክሰፕተብል አይደለም፣ ቶለሬት የምናደርገውም ጉዳይ አይደለም። እኔ ሁልጊዜ ላለው ማንኛውም ሰው የፕሮቴስታንቱን ዶክትሪን መጥቶ በፈለገው እውቀት ሊሞግት ይችላል። እኛ ወፍ ራሽ አይደለንም። እኛ የአፖስቶሊክ ሰክሴሽን የሌለን ሰዎች አይደለንም። እኛ ከመጽሐፍ ቅዱሱ የራቅን አይደለንም። ትምህርቶቻችንን እያንዳንዱ ትምህርቶቻችንን በፈለጉት ሰው የፈለገ ሰው መጥቶ ከኛ ጋር ዲስከስ ሊያደርግ ይችላል። በምንም እኔ በጣም ምኮራው ደስ የሚለኝ ጴንጤ አንድም ቀን ፈርቶ አያውቅም። ዶክትሪኑ ለማስረዳት የገባውን እውነት ለማስረዳት እንትን ብሎት አያውቅም። እና እንደው በእውቀት ሲያቅታቸው በእንደዚህ አይነት ነገር መምጣትና ሄት ስፒች ማድረግ እሴታችንን ማበላሸቱ ይሄ ተገቢ አይደለም። ምናልባት ሌሎችም ሰዎች በዚህ በኦርቶዶክስም እንትን ውስጥ ያሉ ሃይማኖት ውስጥ በሌላም ሃይማኖት ውስጥ ያሉ ሰዎች ዋጋ የሚያስከፍላቸውን ነገር ባያደርጉ መልካም ነው። በቃ ይሄ በጣም ትልቅ ወንጀልም ስለሆነ ማለት ነው። ለዛ ነው እኛ የተቆጣ ነው እንጂ እኛ ሃይማኖታችን ተነካ ተሰደብን ምናምን አይደለም። ይሄ ሁሌ ስንሰደብ ሁሌ ስንረገጥ የኖርንበት ነገር ነው እና እሱ ብዙ አያሳስበንም። የሚያሳስበን ግን አሁን የመጣው ትሬት ነው፣ ለልጆቻችን የቀረው ትሬት ነው፣ የሚያልፍ ትሬት ነው እና ይህ ነገር ሙስሊሞች ጋር ተነግሮ ቢሆን ኖሮ መልሱ ምን እንዲሆን እንደሚገባ ይገስ ይሄ በጣም ያልተፈታው ስለሆነ ማለት ነው። እና ከዛ አንጻር ነው እኔ እንደወሳቸው ዋይዝ ቢሆኑ ኖሮ መጥተው በጣም ይቅርታ እንደዚህ ብያለው አምሶ ሶሪ ኢሞሽናል ሆኜ ወይ እንደዚህ ብለው ቢሉና ቢያልፉ የነበረውን ነገር ቢያበርዱ፣ ጭራሽ እየሄዱ የሚሄዱበት መንገድ ጭራሽ በቃ ማለት ነን ስቶፕ ነገር ነው እና አንድ እሱ ነው በጣም ያሳሰበኝ። ሁለተኛው ግን እንደው ሉትራንን ባዮች እዚህ ቤት ውስጥ እኛም ጋር ያሉ ሉትራንን ኮንሰርቫቲቭ ነን ብሎ የሚሉ ሰዎች ከእነሱ ጋር ከእሳቸው ጋር ያላቸውን ጋብቻ እንደው በደንብ ቢያጠኑት መልካም ነው ብዬ አስባለሁ። እና እኔ ከእሳቸው ጋር ህብረት የሚያደርግ ሰው ይህንን ነገር ካልፈቱ በስተቀር ይቅርታ ካላሉ በስተቀር ጥፋት ነው ብለው ማስተባበያ ካልሰጡ በስተቀር ከእሳቸው ጋር ህብረት የሚያደርጉ ሰዎች ሁሉ የፕሮቴስታንቱ ወይም ደግሞ የጴንቴኮስታሉ ትሬት እንደሆነ ነው እኔ ፐርሰናሊ የማስበው ማለት ነው። እና ከዛ አንጻር ነው እኔ የተረዳሁት። አስቼ ተባረኩ። ያ ትክክል ነው። ምንትን እንትን ነው ከማህበረሰብ ከኤቲክስ አኳያ ምናምን ሁሉ ሲሉ ነበር አይደል እሳቸው። እስቲ እኚህ ሰውዬ እንግዲህ ምድሪቱ ላይ እኚህ ሰው የሚናገሩትን ስሟቸው። ሴተኛ አዳሪ ደግሞ አለ አዲስ አበባ ላይ 22,000 ሴተኛ አዳሪ ደግሞ አለ። ከ18,000 በላይ ኦርቶዶክሳዊ ለምን ሆነብን? ከ14,000 በላይ ማህበራት አሉ። ምን እየሰሩ ነው? ማህበር እንግዲህ ከዚያ ነገር ውስጥ እንኳን ሰዎች እንዲወጡ ነው ማድረግ ያለባቸው እኮ። ከዚህ ነገር ውስጥ እያወጣናቸው አይደሉም ይላሉ። የራሳቸው ሰው ናቸው፣ ጥናት ተደርጎ ማለት ነው። በዚህ ያህል ከዚህ ከጴንጤቆስጣሉ በ18,000 የሚያክል እንግዲህ ተቸግረው እንደሆነ ይገባኛል።
ፈልገውት አይደለም። ግን በእንደዚህ አይነት ነገር ውስጥ እኮ እንዲገባ የተደረገ ማህበረሰብ ነው። ይህን ያህል ምን መረጃ ኖሯቸው ነው በኤቲክስ በእንትን አቅጣጫ ሙስሊም ይበልጣል ብለው ያሉት ማለት ነው? ሊመልሱት እኮ አልቻሉም። የተቆረጠ ነገር አይደለም። ተቆረጠ አሉ ምን አሉ እና አኬ ያላችሁ አሁን ይሄው እንግዲህ ሁሉንም አሰማል። ከዚህ ከተሰማ ውስጥ እሳቸው ያላሉት ማለት ጴንጤ ሆኖ ጴንጤ ነው ከጴንጤዎች ውስጥ ከጴንጤቆስጣል ወጥቶ ነው መሪ ሆነው ብለው ያሉት ማለት ነው። ጴንጤዎች ናቸው እየመራ ያሉት አሉ። አይመለከተውም ማለት ነው። አሁን እሳቸው እናንተ አሁን የደገፋቸዋቸው መምራት ጀምረዋል ብለው ሲሉ ኦኬ ሉትራኖች አይመለከታቸውም እያሉ ነበር ማለት ነው። እሳቸው እንዴት ነው ሞኝ የምትሆኑት? ግን አይመለከታቸውም አሁን እሳቸው ማለት የጴንጤ የእንትን መንግስት ነው ሲባል መምራት ጀምረዋል ብለው እሳቸው ሲናገሩ ኦኬ ደስ ብሏችሁ እናንተ አልተነካችሁም፣ እዛ ውስጥ የላችሁም። ነገ ችግር ሲመጣ ይሄውና ቅድም እዚህ ላይ የጻፈውን ስክሪንሾት አድርጌዋለሁ። ለሌላም ጊዜ ይቀመጣል፣ አሳያቸዋለሁ። ይሄ መንግስት ሲወርድ ይላል። ምክንያቱም የሚጠብቁት ይህን ስለሆነ ማለት ይሄ መንግስት ሲወርድ ማን እንደሚያድናችሁ ይላል። ምክንያቱም እየተዘራ ያለ ነገር ይሄ ነው እና አንተ አብረህ ከሳቸው ጋር ታሸበሽባለህ አይደል? ያንተው ልጆች ናቸው ገጠር ውስጥ በኋላ ሉትራን ገጠር ውስጥ ያሉ መካኒሶች አይቀርላቸውም። ዛሬ ላይ አንተ አብራቸው ያለ ልጅ ማለት ነው። የተለየ የሚደርስብን ነገር የለም። እኛ እንግዲህ ስንሰደድ አብረን የተሰደድ ነው፣ ስንገፋ አብረን የተገፋ ነው፣ መቃብር ስንከለከል አብረን የተከለከል። ምንም አይሰማችሁም? በቃ እኛንን ሊሰማን የሚገባው እኛ ብቻ ነው ማለት ነው። አብራችሁ የነበራችሁ ልጆች ሳሚዬ እውነትን ነው። እሺ ዶክተር ነው የሚቀድመው፣ ከዛ ከንዬ። ኦኬ አስቼ ወገኖች ሁላችሁ ላይ ምታችም ያላችሁ ሰላም ብያለሁ። ብዙ ነገር ተብሏል። ያው ብዙ የምጨምረው ነገር የለኝም፣ ግን አንድ ነገር ላይ በደንብ እንድንነቃ ማስቀመጥ የምፈልገው ነገር አለ። አንደኛ ቅድም አሁን አስቼም ሲል ነበረ፣ ሳሚም ሲያስቀምጥ ነበረ። አብረው እያጨፈጨፉ ያሉ ሰዎች ምንድን ነው ፍላጎታቸው? እነኚህ ሰዎች በደንብ መመልከትና ማየት ያለብን ይመስለኛል። ለምን ቢባል ምክንያቱም ኦፖርቹኒስቲክ ስለሆኑ ነገሮችን በሙሉ ኦፖርቹኒቲውን ባይአፕ አርገው ብዙ ነገሮችን ለማድረግ እንትን እየተባለ ስለሆነ እዚህ ቦታ ላይ ቸልተኞች መሆን እንደሌለብን አንድ ይህንኛውን ማስቀመጥ እፈልጋለሁ። በሁለተኛ ደረጃ ግን ምንድን ነው ማስቀመጥ የምፈልገው አንዳንድ ቦታ ላይ ነገሮች ይሄዱና አናላይዝ ተሰርተው ከገቨርንመንት ጋር ከምን ጋር እንዲህ ያንን ነገር ለማገናኘት የሚደረጉ ነገሮች ላይ እናንተ ያላገኛችሁትና በደንብ ያላያችሁት ነገር አለ። እኔ በደንብ ኤክስፖዠሩም ስላለኝ በደንብ ያገኘሁትና የተረዳሁት ነገር ነው። ምንድን ነው መንግስት አካባቢ ላይ ያሉ ደካማ ጎኖች፣ የተለያዩ ነገሮች ምናምን ቀጥታ ከፕሮቴስታንቱ ጋር አላትሞ ከዛ በኋላ ላይ ገብቷቸዋል ጄኔራላይዝ አድርጎ አሁንም እዚሁ ጋር ወንጌል እየተሰራ ያለበትን የቅንነትን መንገድ ለማጥፋት ነው። ይሄ በግልጽ ለማስቀመጥ ለምሳሌ የአርሲ አካባቢ ላይ የነበረ እርድ ምናምን እንትን የተባለ ጊዜ ፕሮቴስታንቶች እንዲያደረጉ ተብሎ በግልጽ ተነግሮ ነበረ። ከዛ በኋላ ነው እየገባን የመጣው። ነገሮች እየሄዱ ሲመጡ ምንድን ነው ሊሰራ የሚፈልገው የሚለውን ነገር ስናይ እንዲህ። ስለዚህ አሁን እዛ ጋር እኛ ገቨርንመንት መርጣን እየመራን ከሚለው ከዛ ፐርስፔክቲቭ አይደለም። ፎልት የሚሆነው ነገር ይመጣና እዚህ ጋር ይሆንና እናንተው ብር እያዋጣችሁ እናንተ ምን እያደረጋችሁ፣ ይሄም ስንመለከት በፍጹም ከወንጌል እንቅስቃሴ አንጻር አሁንም የዚህ ጋር ለመምታት ነው። ከዛ ውጭ ግን ሌላው ምንድን ነው ሊነሱ የተገቡ ነገሮች ሳይነሱ መወረዱ እንትን ብሎኛል። ለምን ፕራክቲካሊ መነገር ያለበት ነገር እንትን ሳይል ነው ሄደው። ለምሳሌ አስተምሮቱ ይጠፋል ነው ከ20 ዓመት በፊት
እንትን በኋላ ብዬ ያልኩት ሲባል የነበረው ነገር ሰዎቹ ይጠፋሉ ነው እየተባለ የነበረው። ይሄ በጣም እልም ያለ ውሸት ነው። በጣም ፖለቲክስ በደንብ ተደርጎ የተሰራበት ነገር ነው እና እንዲህ አይነት ነገሮችን ማየት ነው። ከዚህ ውጭ ግን ቅድም እንዳልኩት ምሽትም ላይ የሆኑ አንዳንድ ነገሮችን እየተመለከትና እያየን ነበረ። ሉተራንን ማዕከል አድርገው የሚሄዱበትና የሚሉትን ነገር ኢቭን ሉተራኖች በዚህ እንቅስቃሴ ውስጥ ያሉት እንኳን እነሱን የሚረዱበት መረዳት በጣም የሚገርም ነው። ለምሳሌ አሁን ከሁለቱ ሙስሊም ይሻለኛል ነው የተባለው ተብሎ የተባለውን ነገር አንስተው ከሁለቱ ሲባል እኛም አለንበት ብለዋሉና አይ ጠጠር ጥለናል፣ ያ የተጣለ ጠጠር እስከ ፍጻሜ ድረስ እንዳይዋጡ ምጥረውን እጥራለሁ፣ ይሄኛውንስ እንዴት ተረዳችሁት ብለን በጠየቅን ጊዜ የመለሱልን መልስ በጣም የሚያስቅ ነው። ምንድነው? በትምህርታችን ምናልባት ጠንካራ ስለሆንን ያንን ሊሉ ፈልገው ይሆናል የሚል ነገር ተናግረው ወጡ። በጣም ዊችዝ ገብቷቸዋል እንትን ያላል። ማን ይሄንን የመለሰው? ዶክተር ዳዊት ጠጠር ጥረናል፣ ሊውጧችሁ ነበረ፣ ከዛ ውስጥ አወጣናችሁ ምናምን የሚለውን እነሱን እኔ ሉተራንን ለማዳን ነው የምሰራው። አሁን ጠጠር ጥለናል፣ አይዋጡም፣ በሞመንቱ እንትን አይሉም። ማታ የነበረ እንትን ላይ ማለት ነው ሶሪቲ ቤት ላይ እንደዛ እየተባለ ያለ ዘወይ ይህ ኢንተርፕሬት በጣም ነው ለራሴ ገረመኝ። አምሶ ሶሪ እኔ እንደዚህ እንትን ላደርገው አይደለም ማለት ግን ስታዩ በቃ ዘ ስፒሪት ቢሃይንድ ሂዝ ስፒች ያለውን ስታይ በጣም ሀሙማች በቃ እንዴት ፖለቲሳይዝ እንደሚያደርጉ ስትመለከት ስታይ ኤኒዌይስ፣ ስለዚህ እንዲህ አይነት ሰዎችን ለይተን መመልከቱና ማየቱ ጥሩ ነው ብዬ ነው አሁን እንዲሁ ዝም ብዬ እንትን እምለው እና ተገናኝተው የሚሰሩ ፖለቲካዎችም እንዲህ ስላሉ በቃ አሁን ምንድን ነው አሁን በቃ እንዲሁ ኢንጄኔራል ቅድም እንደተባለው ምንድን ነው አሁን እኚህ ሰው ራሳቸውን ክሊር አድርገው የሆነ ወይንም ገልጠው እንትን እስካላሉ ድረስ እያሽሞኖሙናቸው የሚቀጥሉ ሰዎችስ ምንድን ነው? ለወንጌል አማኝ ማህበረሰቡ ምን አይነት ልብ አላቸው? እዚህ ጋር የነሱ ልጅ እንደዚህ ሊሆን ሲል ነገና ተነገ ወዲያ እንግዲህ እናት አለኝ እህት አለኝ ወንድም አለኝ ብለው አገር ውስጥ እንዲህ ነው ብለው የሚሉ ሰዎች እዚህ ጋር ያልቆረቆራቸው ሰዎች ምን ሲመጣ ነው እንትን የሚሉት? ኤኒዌይስ ይበቃኛል። ያ እኔም ጥያቄ ይሄ ነው። እኔ አንድ ነገር ልንገራችሁ፣ ዛ እየተዘጋጀላችሁ ነው ለነገ ኤቢ በቃ ሌላ አንድ ሁለተኛ ከ3 ዓመት ሆኖኛል። እኔ ኤቢ ጠዋት ሲናገር ሰምቼው በጣም ነው ደስ ያለኝ። በቃ አንድ ሰው አግኝቻለሁ ብዬ ማለት ነው። የእኛ መንግስት ነው እያሉ ሆን ብለው ከኢትዮ 360 ጀምሮ ነበር ሲወራ የነበረው ማለት ነው። የእኛ ይልክ የጴንጤዎች መንግስት እንደሆነ ከዛስ አሁን አድጎ ይኸውና እዚኛ ውስጥ መጣ ተስቦ ማለት ነው። ኦኬ ዛሬ ነገ ዘላለማዊ አይደለም መንግስት። ነገ ደግሞ ማን ይታወቃል? ነገ ጴንጤን የሚጠላ መሪ እዛ ላይ ሊወጣ ይችላል፣ በልቡ እንትን የያዘ። አሁን ቀሲስ ነገ ድል አግኝቶ ቢወጡ በሉት እና የሚተርፉል ይመስልሃል? እዛ ገጠር ውስጥ ያሉ ሉትራን የሚተርፉ ይመስልሃል? እኛ ሀገር ያሉ መካኒሶች ለምንድን ነው ከትንሽ ነው የሚጀምረው? እኛ ጎን እዚሁ አገር አፍሪካችን ላይ በትንሽዬ የሬዲዮ ጣቢያ ላይ ትንሽ የተዘራች ዘርናት አድጋ ያን የሚያክል ነገር የሆነው ለምን ይመስላችኋል? ቅድም ቻቱ ከመዘጋቱ ፊት አይታችሁ እንደሆነ እንጠብቁን የሚሉ እንግዲህ ነገ በእግዚአብሔር እጅ ነው ያለው። ግን እኛንም ታይናለህ አንተ። ነገሩ እንዳው ይሁንና እኛንም ታይናለህ፣ ችግር የለው። ግን እኔ ለእናንተ አሁንም እንዴት ነው የማይሰማችሁ? ከኛ እኩል እሳቸው የሚያደርጉት ንግግር እንዴ ወገባቸውን ገትረው እዚያ አስገብተናቸው እንኳን ሲከራከሩ፣ እናንተ ግን በተቆራረጠ ነው እያላችሁ ይሄው የተቆረጠውን አሰማን። ከተቆረጠ ውስጥ ትክክል የሆነው ታዲያ የትኛው ነው? ከተቆረጠ ውስጥ የለም እንዴ ቃልዬ? ይሄ ነገር እኔ ይህንን አስተያየት እንድሰጡበት እፈልጋለሁ። ተቆረጠ ከተባለ ውስጥ እና ሙሉ ተሰምቷል። ሙሉ ኬሺ ያኛው ትክክል እንዳውም ይባስ እኮ ነው ያሉት። ደንቆሮ አህያ ነው ያሉን እኮ አይደለም።
ጽፌዋለሁን በጣም ቆሻሻ የሆኑ ቃላቶች ማለት ነው። እና አይመለከታችሁም እናንተን ጴንጤ ጨዋዊ ነው ምናምን የሚባለው እናንተን አያችሁ። እዚህ ጋር እንዳትናገራቸው አድርገዋቸው እታች ሲወርድ የአንተ ሉትራን ለብቻ እና መካነ ኢየሱስ ለብቻ አይምሰል። ምድር ላይ በኦርቶዶክሱ ጴንጤ ነህ እንኳን አይደለም አልዳንክም፣ አንተ ራስህ አልዳንክም። እስቲ እኔ አሁንም ቻሌንጅ እሰጣለሁኝ ቀሲስ ጎንደር ላይ እንዲሁም ደግሞ ትግራይ ሀገር ላይ ያለው ያቺ ቤተክርስቲያን ያለችበት ቦታ ላይ እዛ ላይ እንዲመሰረት ያድርጉ። ጠጠር ይጣሉ፣ እስቲ ጠጠር ይጣሉ። በእኔ ፋና ወጊነት መስቀሌን ይዤ ህዝቤን አስተባብሬ አሰራለው ቤተክርስቲያን ለሉትራን ይበሉ። የዛን ጊዜ ታዩታላችሁ። ኦኬ ማን ነው የሚሄደው አሁን? ከንዬ ነው አይደለ? ግን ተቆርጦ ቀርቷል ያልተላለፈልኝ ያለ ካሉት ላይ በጣም ራይት የሆነ በጣም ምርጥ የሆነ ነገር ትነግሩኛላችሁ። ከተባለው ውስጥ ምንድን ነው የቀረውና ተቆርጦባቸዋል የተባለው ላይ አስተያየት እንድሰጡ ፈልጋለሁ ከኔ በኋላ። እሺ ሰላም ብያለሁ ሁላችሁንም፣ ከላይም ከታችም ያላችሁት። በነገራችን ላይ አንድ ማወቅ ያለብን ነገር ለመጀመሪያ ጊዜ ስቴት እና ቸርችን የለየ ቤተክርስቲያን ቢኖር የፕሮቴስታንቱ ነው። በኮንፌሽን ደረጃ የዌስት ሚኒስተር ኮንፌሽን በግልጽ የሚያስቀምጠው ነገር አለ። ቤተክርስቲያንና መንግስት የተለያዩ ናቸው። በመንግስት ስልጣን ያለ ቤተክርስቲያንን ማገልገል አይችልም። ሳክራመንቱን ቃሉንና ሰርቪስ ማድረግ አይችልም የሚል በዌስት ሚኒስተር ደረጃ የተቀመጠ በፕሮቴስታንት ነው ያለው። ኦኬ ቸርችንና የስቴት ወይም ደግሞ ሴኩላር ኢንስቲትዩሽንን ለይቶ ያስቀመጠ ያለው በፕሮቴስታንቱ ነው። በኦርቶዶክሱ ግን ከዛ በተቃራኒው ፍትሐ ነገሥት ተብሎ የተጻፈ የመንግስት አስተዳደር በቤተ ክርስቲያኒቱ እንትን ልክ እንደ ሸሪዓ አይነት ማለት ነው። በእስልምናም ሸሪዓ የሚባል አስተዳደር አለ። በኦርቶዶክሱ ደግሞ ፍትሐ ነገሥት የሚባል አስተዳደር አላቸው። ኦኬ መንግስታዊ አስተዳደር። ህገ መንግስቱ ዛሬ መንግስትና ቤተክርስቲያን መንግስትና ሃይማኖት የተለያዩ ናቸው ብሎ ያስቀመጠው ከፕሮቴስታንቱ ካስቀመጠው ላይን የተወሰደ ነው። መስመር አድርጎ ያስቀመጠው ፕሮቴስታንቱ ነው እንጂ ኦርቶዶክሱ አይደለም። በኦርቶዶክሱማ ፍትሐ ነገሥት ተብሎ ተቀምጦ የመንግስትን አስተዳደር ዲክቴት የሚደረግበት ስርዓት አላቸው። እንደዛ አይነት እንትን ከመጣ የሚያስገባን ወደዛ ነው። ኦርቶዶክስ ቤተክርስቲያን ውስጥ ነው መንግስት ውስጥ ጣልቃ መግባት ዲክቴት ማድረግ ያለው፣ በፕሮቴስታንቱ አይደለም። ግን በሬ ሆይ ሳሩን አየህና ገደሉን አላየህም እንደሚባለው ቀሲስ አነጻጽራለሁ ብሎ የመጡት ፕሮቴስታንት ማን ነው ሉተራኑን ጴንጤውንና ኦርቶዶክሱን ነው ብለው በምን አዟዙሮ ፖለቲካ ውስጥ እንዳስገቡት ግን ግራም ያጋባ ነገር ነው። አራት በሬዎች ነበሩ ይባላል እና አንድ አንበሳ ሄዶ እንደው ከናንተ መካከል እኮ ዳልቻው በሬ ነው እንጂ ዳልቻው በሬ ባይኖር ኖሮ ሌሎቻችሁን አልበላችሁም ነበር ይላቸውና እስኪ ዳልቻውን በሬ ብቻ ስጡኝ ይላቸዋል። ከዛ ሌሎቹ 3 በሬዎች ይሄ ዳልቻ በሬ ሊያስበላን ነው ሊያስጨርሰን ነው እሱን እንስጥና እንገላገላሉ። እሱን ሲሰጡት አያ አንበሶ ጥርቅም አድርጎ እሱን ከዛ በኋላ ደግሞ ጠገበ። ትንሽ ደግሞ ረሃብ ሲመለስበት ተመልሶ መጥቶ ደግሞ አይ እንደው ከናንተ መካከል እኮ ነጩ በሬ ነው አሁን ያስቸገረኝ
ነጩ በሬ ባይኖር ኖሮ ሌሎቻችሁን እኮ አልበላችሁም ነበር። እንዲህ ያደረገ ሁሉንም በላቸው ይባላል። ያው እንዳላበዛው ተረቱን ስለምታውቁት ማለት ነው። አሁን እዚህ ጋር መጥቶ አይ ሉተራን እኮ እንደኛ ናቸው፣ ሉተራን እኮ ከኛ እንትን ናቸው፣ ይመሳሰላሉ፣ ለኛ እኮ ይቀርባሉ የሚባለው እንደው ሉተራኑን ወደው አይደለም። በፕሮቴስታንቱ በጴንጤው ያለው የወንጌል ስብከት መቀጣጠል አለ። ገጠር ድረስ እየገቡ ጴንጤዎች ወንጌል ይሰብካሉ። ስለዚህ በምን እንምታ ነው አሁን የተጠቀሙት? ስንት አይነት ጦር ነው እየሳሉ ያሉት? አሁን ቆይ አይ ሉተራኑ ሁሉም ጴንጤ ከመታ ነው ይከብዱናል፣ አንድ ላይ አንችላቸውም። ስለዚህ አንተማ የኔ ነህ እኮ፣ አንተም ባይሆን ኖሮ ሌሎቻችሁን እኮ እንዳያስቸገረን እኮ ዳልቻው ነው ጴንጤው ነው እንጂ እናንተማ የኛ ናችሁ፣ አነካችሁም ነበር እኮ። ጴንጤ ቢጠፋ ደግሞ የሚዞሩት ወደ ሉተራኑ ነው። አይተናል እኮ አንድ ቀን ቤት ከፍተው አይተናል። ስም አልጠቅስም፣ አራቱ ነው ቀሲስ ራሳቸው ባሉበት። ቆይ ወደ እነሱ ምን ዞራለን እየተባለ ነበር። እንዴት እንዳልዞሩ አላወኩም። በጠዋት ገብተው ወደ ሉተራኑ መዞር አለብን እየተባባሉ ሲነጋገሩ ነበር። አማን ሰምቷቸዋል። አማን ሻሎም እዚህ ጋር አለ። የዛኔ ነበሩ ግን አልተፈለገም። ያኔ አይ በሆነ ምክንያት ብቻ ቀረ። ግን እንዞርባቸዋለን እየተባለ ነበር። አሁን ፖለቲካውን ደግሞ አምጥቶ ያስገባበት ምክንያት የትውልድ ቂም እንትን ለማለት ነው፣ ለማትረፍ ነው። ትውልዱ በጴንጤ ላይ ቂም እንዲይዝና መገዳደል እንዲኖር ነው። አሁን አያይዞ ያመጡት ምንድን ነው? ያለው የጴንጤ መንግስት ነው ተባለ። ከዛስ ጄኖሳይድ እየፈጸመ ነው። ፖይንቱን አያይዙት። የጴንጤ መንግስት ነው፣ ከዛስ ጄኖሳይድ እየፈጸመ ነው። ይሄንን እየሰማ የሚያድግ ትውልድ ምንድን ነው የሚቀረጽበት? በነገራችን ላይ ከፍቅር ይልቅ ጥላቻ በጣም ነው የሚስፋፋው። ምክንያቱም የሰው ልጅ ልቡ በኃጢአት እንትን ያለ ስለሆነ ማለት ነው፣ የተበላሸ ስለሆነ ከፍቅር ይልቅ ለጥላቻ ልቡ ያዘነብላል። ከሰላም ይልቅ ለመገዳደል ልቡ ያዘነብላል የሰው ልጅ። ስለዚህ ምንድነው እየዘሩ ያሉት? ፍቅር ነው እየዘሩ ያሉት። ጄኖሳይድ እየፈጸመ ያለው የጴንጤ መንግስት ነው ብለው ያስተላለፉት መልእክት ነገ የሚነሳው ትውልድ እንትን ቦታ ላይ እንደዚህ ቦታ ላይ ጄኖሳይድ የጴንጤ መንግስት እየፈጸመ ነው፣ እንደዚህ ቦታ ላይ የጴንጤ መንግስት ጄኖሳይድ እየፈጸመ ነው ብለው ነገ ተነስቶ ጴንጤውን በጭካኔ እንዲገድል ማድረግ ነው አላማው። በቃ ሌላ አይደለም። ጨክኖ እንዲያርድ የማድረግ ነው። ምክንያቱም እዚህ ጋር ሪያክሽኑ ምንድነው ሊሆን የሚችለው? እየገደለህ ነው፣ ዘርህን እያጠፋህ ነው ስትለው ምንድነው ሪያክሽኑ ሊሆን የሚችለው? ኢሚዲየት ሪያክሽኑ የማንኛውም አይደለም ሰው ይቅርና እንስሳም ቢሆን ኢሚዲየት ሪያክሽኑ እየተገደልክ ነው ሲባል ራሱን ድመትም ቢሆን ቤት ዘግተህ ብትመታት በአቅሟ ትቧጭራለች። ኢሚዲየት ሪያክሽኑ እኔም እንደዛው አደርጋለሁ የሚል ነው የሚሆነው። እኔም አጠፋዋለሁ የሚል ነው የሚሆነው። የሌለ ነገር ኢማጂነሪ ፈጥረው ያልሆነ ነገር ወይ ሙሉ ወንጌል ፍትሐ ነገስት ብላ ልክ ኦርቶዶክስ እንዳላት ፍትሐ ነገስት ብላ የምታስተዳድረው ያለ መንግስት ይመስል ወይ ቃለ ሕይወት ህገ መንግስቱን የጻፈችው ይመስል ወይ ደግሞ በቅባ ቅዱስ ምናምን ዘብሔረ ምናምን ንጉሰ ነገስት ምናምን አድርጋ የሾመችው መካነ ኢየሱስ ይመስል አምጥቶ ለእንደዚህ ለወንጌላዊ ማህበረሰብ የማያያዙ ዓላማ ነገ ለትውልድ ቂም አትርፎ እውነት ለመናገር እንደ አንድ ቄስ እንደ አንድ አስተዋይ እንደሆነ ሰው የሚደረግ አይደለም። እውነት ቄስ ነኝ የሚል ሰው ካለ ማለት ነው።
ሪያክት የሚያደርግ የሆነ አንድ ሰው እኮ ሊያደርግ የሚችለው ፍቅርን ነው ሊሰብክ የሚችለው አንድ ቄስ ነኝ ከተባለ ካህን ነህ ከተባለ ምክንያቱም የተሸከምከው ስም አለ ከኋላ የያዝከው ስም ስላለ ማለት ነው ስም ተሸክመህ አምጥተህ ግን የምታስተላልፈው መልእክት መገዳደልን ከሆነ ለነገ የሚተርፍ ቂም ከሆነ የምታስተላልፈው ከጀርባ ያዝከው ሌላ ነገር ነው ማለት ነው ወይ ደግሞ ይሄን ቄስ ነኝ ምናምን የሚለውን ነገር ማውረድ አለብህ ከዛ መስቀልህን ለቤተ ክርስቲያኒቱ አስረክበህ የሆነ የፖለቲካ ፓርቲ መስርተ ድርጅት መስርተ ምልክትህን አሳውቀህ መምጣት ትችላለህ ምልክት የማጭድ ነው ማለት ትችላለህ ከበሮ ነው ማለት ትችላለህ ጽናጽል ነው ማለት ትችላለህ እሱ የኛ ጉዳይ አይደለም ግን ፖለቲካውን አምጥተህ ለፕሮቴስታንቱ ለጴንጤው የምትሰጥበት ምንም ምክንያት የለህም በተለይ ደግሞ ጄኖሳይድ እየፈጸሙ ነው እየገደሉ ነው እያልክ ማለት ነው የምታስተላልፈው መልእክት ይሄ ነው ነገኛም አገር ቤት ስንገባ ኦርቶዶክሱ እንዲገድለን ተሰብስቦ እንዲገድለን እንዲጨፈጭፈን የማድረግ ነው አላማ ያዝከው ይሄንን ነገር በአጭሩ ሊቀጭ ይገባል ይቅርታ እኔ ተሳስቼ ነው ብለው ይቅርታ የሚጠይቁ ከሆነ ጥሩ ግን እሳቸው ይሄንን እያደረጉ አይደለም በጣም በሚያሳፍር ሁኔታ ማገዳደሉን እንቀጥልበታለው ጄኖሳይድ የሚፈጽሙ የጴንጤ መንግስት ነው የሚለውን እንቀጥልበታለው ነው እያሉ ያሉት ነገ የሚነሳው ትውልድ እንዲገዳደል እንዲተራረድ በጥላቻ እንዲተያይ ያደርጋለሁ በፍቅር በሰላም መኖር አንፈልግም አይነት ነው መልእክቱ ተከታዮቻቸው ከስር ያሉ እንኳን የሚሉት ያንን ነው ትክክል ናቸው ነው የሚሉት ይሄ ምንድነው የሚያመለክተው ነገ ልጆቻቸውን ይሄንን ሊያስተምሩ ዝግጁ ናቸው መገዳደልን ሊያስተምሩ መጨፋጨፍን ሊያስተምሩ ለሀገሪቱ ያላት ሰላም ማጣት አንሶ ሌላ ተጨማሪ ደግሞ ሃይማኖታዊ የሆነ የብሔሩ ምናምን ቀርቶ ሃይማኖታዊ የሆነ ደግሞ መጨፋጨፍን እናመጣለን ነው እኒ ሰው በአሜሪካም ህግ ሊጠየቅ የሚገባው እንትን ነው ያስተላለፉት መልእክት ነው ያስተላለፉት ምክንያቱም ለነገ ለሀገርም ለመንግስትም ቂም የሚያተርፍ ንግግር ስለሆነ ነው ሊያስተካክሉ ይገባል የሚል ነው መልእክቴ አስቼ ቴንክ ዩ ኦኬ ተባረክ እሺ ግሎሪ እስካሁን እንግዲህ አንተ አልተናገርክም አንተ ደግሞ እሺ ያስቹ ምክንያቱም ስትከሰስ የነበርከው አንተ ነበርክ እንዳውም በአንተን ነው አሁን አንተን ነው መክሰስ ያለብን እንዳውም እኛ እኔ ክፋቱንማ መች አወጣው ክፋቱን መች አወጣው እንዴ ተቆርጧል የተባለው ፓርት በነገራችን ላይ ጭራሽ ሌላ ስድብ ያለበት ፓርት እኮ ነው እንዴ ጭራሽ እሱ ለምን ቀረ ነው የሚመስለው ካወጣችሁት አይቀር ሙሉ ስድቡን ለምን አላወጣችሁትም ነው የሚመስለውና ቅድም አማን ሲያነሳ የነበረው ሐሳብ ከመነሻው ጀምሮ እንዲመጡና ልክ እነ እስራኤል ዳንሳ ጋር ደርሰው ጨዋውና ያኛው ብለው ከፈሉታል እዛ ጋር ደግሞ ሌላ የተረሳ ነገር ነበር ኦኬ ሉትራኑንና ፔንቴኮስታሉን ሲከፍሉት ደግሞ ከማን ነው ከእስራኤል ዳንሳ ነው ከማን ወገን ሆነው ነበር የከፈሉት ይሄ ነበር አንድ ጥያቄ እኔ እኮ ጠይቄያቸው ነበር እኮ እሳቸው ያ ልክ ነው ትንሽ ጩኸት አለ አንተ ጋር ከኋላ ስለዚህ እሱ ሲከፈል ከማን ተከፈለ ስለዚህ ወንጌል አማኙን አራት ቦታ እየከፈሉት ነው ማለት ነው እና ሰውየው አላማቸው ለከ የነበረው ምንድነው ክርስቲያኑ ወንጌል አማኙን እንዲህ በተንተን አድርገው ብቻ ለብቻ አይነት አገዛዝ መፍጠርም ይፈልጋሉ አሁን ቀደም ከኑ ሲል እንደነበረው
እንደዛ እንደ በሬዎቹ አንዳንድ እያደረጉ በተገኘበት አጋጣሚ ሁሉ የመከፋፈል ስራ ነበር ያዙት። ለዚህ ደግሞ በጣም መንገድ ጠርገው የሰጧቸው ግለሰቦች አሉ። ኢቭን ማታ እያየን ነበር ነበር ታያለህ ገብተው እንዳያወሩ በጣም የኛ ልጆች ሲያፍኗቸው ነበር። ኢቭን ጥያቄ መጠየቅ በማይችሉበት ሁኔታ፣ ኮሜንት መጻፍ በማይቻልበት ሁኔታ እየታፈኑ ነበር እና መንገዱን አንድም ጠርገው የሰጧቸው እነሱ ናቸው። ይሄ ነው በጣም እኔ የሚያመኝ እንትን ይሄ ነው። ቴንክ ዩ እሱ ያ ትክክል ነው። ምክንያቱም አሁን ይኸው ሲጀመር እሳቸው ማጉላት የሚናገሩት አይታችኋቸው እንደሆነ ሉትራንና ጴንጤኮስታሉን ይሉና ከዛስ አንድ ነገር መናገር ሲፈልጉ ደግሞ እንትናን ማን ነው የሚባለውን ይጠራሉ ማለት ነው። ኦኬ እየተናገሩ ያሉት ስለ ሉትራንና ስለ እነዩ ጩፋ ነው ወይስ ስለ ሉትራንና ምድሪቱን ሁሉ ስለሞላው ይሄ ወንጌላዊ? አማንሻ እንዳለው በዚህ ሞኝ የለም። መልስ ስለሌሎት ነው። ፓጋን ነው የሚሆኑት ብለው ያሉትን ደግሞ ማምጣት አልቻሉ። ቃልዬ አንተ እሱ ላይ ማፈን ነበረብህ። ተወካቸው። ያው ዛሬ ብዙ ጥለው እንዳያወጡ ተብሎ ብዙ ታግሰናል። በእውነት እኔ ቲክቶክ ከተጀመረ ጀምሮ 19ና 20 ደቂቃ ሙሉ ይሰማ ተብሎ የተወያዩበት ውይይት አለ የለም። ግን እንዳው በቃ እዚሁ ላይ ጋለጦ ብለን ነበር። ያው መመለስ አልቻሉ። እንደገና ደግሞ ተቆርጦባቸው ነው ብለዋቸው ስለነበረ አንዳንዱ ሉትራኖች፣ ሁላችሁንም አይመለከትም። አንዳንዱ ሉትራኖች በፊት ለፊት አይተናል። ያው ቅድም ስንሰማ ነበር የተቆረጠባቸውን። ሴና እንኳን ያው እሷ ያው ምንም የእሷ ድምፅ ይሰማል፣ አይታችኋል። በጣም ተቆራርጦባቸዋል። ምስኪንታችንና ችግር የለውም ግን እና አኬ በተቆራረጠ ነው ሲሉ ነበር እና ተሰማ። ከተቆራረጠ ውስጥ የጴንጤ ልጆች መልካም ናቸው አሉ እንዴ? ያልተባለውን የተነገረው እንዳውም ዶንቆሮ አህያ ናቸው ነው ያሉ። ስድቡ ነው የተቀረው እንዳውም። እና አሁን ከእንግዲህ በኋላ እሳቸውን እንግዲህ አስታተናል። እርግጠኛ ነኝ አይደክሟትም እችን ነገር። ቄስም ስለሆኑ ቤት ከፍተው ስም ማጥፋት ምናምን ብለው ሊሉ ይችላሉ። ችግር የለውም። ግን ነገ እንዳይደግሟት ግን አድርገናል። እመኑኝ፣ እንደፈለጉ አይሉም ካሁን በኋላ። እሺ ኮፕቲኪ አልሰማሁሽም። እስቲ ግቢ፣ እስቲ ለአንቺ ምድል ልስጥ እስቲ። ኦኬ ዶክተር ግባና ጠቅለል እያደረግ ነው። በቃ መልሰን ነገ እንዳንመጣበት ወይስ ትንሽ ይካሄድበታል? ምን ትላላችሁ? እስቲ እንግዲህ አገልጋዮቻችን ነገሩን። አይ እነሱ በወረዱ ልክ አንወርድም። ዛሬ ፖይንታችንን ሜክ አድርገናል። ከዛ በላይ የሚሄዱ ብዙ አስፈላጊ ነገር አይደለም። እኔ በዛ መንገድ ስጅስት አደርጋለሁ። በጣም ብዙ የምንሰራው ስራ ያለን ሰዎች ነን። ለምን ይሄን እያደረጉ እንዳሉ እናውቃለን። ይሄኛውን ትራዲሽን ካላስቆሙት በስተቀር ሊቆም የሚችል ነገር እንደሌለም ያውቃሉ። ስለዚህ ማስቆም በሚችልበት ነገር ሁሉ ማስቆም ነው አንደኛ። ሁለተኛ ሰውየው ፖለቲካል አጀንዳ አላቸው። እኛ ደግሞ እዛ ፖለቲካል አጀንዳ ውስጥ አንገባም። እንደ እውነቱ ከሆነ መጠየቅ እንችል ነበር። አዎ ለቀቅ አደረካቸው ብለኸኛል። ልክ ነህ። አዎ በሁለት ምክንያቶች ማለት ነው። የመጀመሪያው እኛ በተናገርን ቁጥር ያናገርናቸው እንዳልሆነ እንትን እየተደረገ ነበር። ሁለተኛ የጠየቁ ጥያቄዎች ሁሉ ችላ እየተባሉ ነው። ሌሎች ወንድሞች ደግሞ በደንብ እየያዟቸው ነበር እና አንዳንድ ጊዜ እኔ ለቀቅ ሳደርግ እንትና ኤፍ ይዛቸዋል፣ ኤፍ ለቅ ሲያደርግ ሌላ ሰው ይዛቸዋል። ያም ሆነ ይህ ግን እንትን ኦልሬዲ ያለው አጀንዳ ጀስት የሆነ ፒውር ስፒሪቹዋል አይደለም። ያን መረዳትም አንድ ነገር ነው። ብዙውን ጊዜ እንደዚህ አይነት ነገሮች ታከው ሲመጡ ትንሽ እንትን ይፈልጋል፣ ከኛም ዊዝደም ይፈልጋል እና ኤፍ የጀመረበት መንገድ አሪፍ ነው። በዛው ነው የቀጠልነው።
ሰው እኛ እንደ እውነቱ ከሆነ ግን ማውራት የምንችለው መጠየቅ የምንችለው ነገር ነበረ። እንደው አሁን በጣም ፔንቴኮስታሉን ይዘው መጥተው ከመንግስት ጋር አገናኝተው ምናምን እያወሩ ስለሆነ ተዉት። ፔንቴኮስታል የሚሆን ማንም ብልጽግና የሚሆን ለምን ሲጀምር ፔጋን አይሆንም? በእግዚአብሔር የተሾመ ነው ብለው ያምናሉ ወይስ ጸልዩለት ነበር የተባለው እንጂ ልጆቻችንን ሊያጫርሱ ነው አይደለም የተባለው። በዛ ደረጃ መሄድ እንችል ነበር። ያልሄድንበት ምክንያት ተከትለን መውረድ ስለማንፈልግ ብቻ እንጂ እዛ ላይ ቢቆም እንኳን እሳቸው እያሉ በነበረው መንገድ እንደ አንድ ካህን እንደ አንድ ልብሰ ተክህኖ ለብሶ እንደሚያወራ ሰው መብታቸውም አይደለም ሲጀመር እንዲጸልዩለት እንጂ የተነገራቸው ራሱ በዛ ደረጃ እንትን እንዲያደርጉት ስላልሆነ ማለት ነው። ነገር ግን እዛ ውስጥ ያልገባ ነው ለምንድን ነው ፖይንታችን በቀጥታ ፖይንታችን እኛን ፔንቴኮስታል ሙቭመንት ውስጥ ያሉ ሰዎችን ምናምን ያጠለሸ ነገር እየተወራ ነው። ነገ ማኗኖር ነገር ልጆቻችንን በድንጋይ የሚያፈነካከት ነገር እየተወራ ስለሆነ እሱ ላይ መቆም አለብን ነው እንጂ በጣም ብዙ መሄድ የምንችልበት ርቀት ነበረ በጥያቄም ጉዳይ ላይ ቢሆን ማለት ነው። አሁን ከነሱ ጋር አብሮ ዝም ብሎ መውረድ ነው። ጀስት አላማቸው ከስፒሪቹዋልም ባለፈ ፖለቲካል እየመሰለኝ ስለሆነ እኛ ደግሞ እዛ ውስጥ አንገኝም። ፖለቲካ የሚያወሩ ፖለቲካ ላይ ጥሩ የሆኑ ጎበዝ የሆኑ ፖለቲካል ነገሩን ገብተው የሚያውቁ ተንታኞች ስላሉ እሱን ለእነሱን ተወውና እኛ ስፒሪቹዋሉ ነገር ላይ እናተኩራለን። ይሄን ባወሩበት ልክ መተው ነገር ወንጌል እስቲ ይስበኩ። በዛ መንገድ ብናደርገው መልካም ነው ብዬ አስባለሁ። ከነገ ጀምሮ ዝም ብለን እኛ ሀሳባችንን ቀይረን ርዕሳችን ላይ ስታክ እናደርጋለን። የምንነጋገርባቸው ነገሮች ላይ ስታክ እናደርጋለን። እዛ ላይ ብቻ እንቆማለን እንጂ በጣም እሱ ጋር አብረን አንወርድም እላለሁ። ከዛ በተረፈ ትንሽ አንተ ነው የምለው እንደውም አንቱ አልላቸውም ምናምን ያልኩት ነገር ትንሽ ኦፌንድ አድርጓቸዋል መሰለኝ። እዚህ ያላችሁና የምትሰሙ ሰዎች ምናልባት አባቴ ሊሆኑ ስለሚችሉ አንተ ነው የምለው ባልኩት ጉዳይ ሌላው ነገር ሁሉ ልክ ነኝ። ክርስትና መሰረታዊ ክርስትና ትምህርት ድጋሚ መማር አለባቸው። ልክ ነው፣ ማስታወስ አለባቸው። ተምረው ከሆነ የተማሩትን ማስታወስ አለባቸው። የተናገሩት ነገር በጣም ዲስትራክቲቭ ነው። ይሄ በጣም ስህተት ነው። ከካህን የሚጠበቅ አይደለም። በጣም ማከብራቸው ካህናት አሉ። በጣም የምወዳቸው ካህናት አሉ። ትምህርተ ስላሴ ያስተማሩኝ የኦርቶዶክስ ቄስ ናቸው። አስቀድመው ማለት ነው እማረሰው አድርገው ያስተማሩ በጣም የምወዳቸው ማከብራቸው በነዛ ካህናት ልክ በተአምር እኚህን ሰው እያለ ከዛ በተረፈ ግን ምናልባት አንተ ነው የምለው ብዬ ጀምሬ አክቹዋሊ ወደ አንቱታው ተመልሻለሁ። አልቻለም፣ ውስጤም አልቻለም። አንተ ነው የምለው ባልኩት ጉዳይ ላይ አባቴ ስለሚያክሉ ኦፌንድ አድርጓቸው ከሆነ ይቅርታዬን አድርሱልኝ። እዚህ ያላችሁ ሰዎች ሌላውን ከዚህ በፊት እንደማውቃቸው የከበሩ ካህናት ለማየቴ እንደ መብት ቁጠሩልኝ። አላያቸውም። በጣም በዚህ ደረጃ የሚናገርን ሰው በዛ ደረጃ ላዩ መሰረታዊ ክርስትና ትምህርት ማስታወስ አለባቸው ብዬ አስባለሁ። ከዛ በተረፈ ቤተክርስቲያኗ ላይ ትራዲሽኗ ላይ ምናምን ያደረግነው ምንም አይነት ነገር የለም። እንደሳቸው እንኳን ዘለን አልወጣንም ማንም ላይ። በዛ መንገድ እንዝጋ ብዬ አስባለሁ። ሌላው ደግሞ ዶክተርም እዚህ ያለ ታሳድበኛል ምናምን ሲሉት ነበር። እስከ መጨረሻ እዚህ ነበርን። ዶክተር ሲሳደብ ሰምቼ አላውቅም። አክቹዋሊ ማንም የሰደባቸው ሰው ያለ አይመስለኝም። ዶክተር አልተሳደበም በእርግጠኝነት እዚሁ ስለሆንም ማለት ነው። ይሄንንም እንድታውቁት ያስፈልጋል። በእኔ በኩል በቃ እዚህ ጋር እናቁም፣ ነገ ርዕስ እንቀይራለን። እሺ መልካም ቃልየዋ ለዶክተር ልስጥ። ቅድምም ብልን የሆነው ዶክተር በቃ ትቻለሁ አለ። ምክንያቱም እሳቸው ነገሩን እንትን ሊሉት እንደፈለጉ ሲያቅ እና ተባረክ ዶክተር። አስቺ ወጣ ስለሆነ አንቺን ልናገር አንድ ደቂቃ። እሺ ያ ቃሌ እንዳለው ከዚህ በኋላ ባይሆን ጥሩ ነው። በቃ በዚሁ እንትን እንበል። ምክንያቱም አላማው ሌላ ስለሆነ ወደ ሌላ ነው አሁን ደግሞ መውሰድ የፈለጉት። አላማቸው ፖለቲካ ከሆነ ፖለቲካውን እንዳልኩት የምርጫ ምልክት ይዘው ምናምን መምጣትና መናገር ይችላሉ። ግን ያንን እንትናቸውን ግን ከጴንጤ ጋር አያያይዙት ነው። የፖለቲካውን ነገር ከጴንጤ ጋር አያያይዙት። የሾመቻቸው ሙሉ ወንጌል አይደለችም፣ ማንም አይደለም። የሾማቸው ፓርቲ አለ። ፓርቲውን እንደ ፓርቲ ማናገር ይችላሉ። ኦርቶዶክሱ ዲያቆን ዳንኤል ክብረትም አለ። እሱንም ይዘው እንግዲህ አገልጋይ ነው
የኦርቶዶክስ ቤተክርስቲያን ኦርቶዶክስ ናት ጄኖሳይድ የፈጸመችው የሚለውን ይንገሩን፣ ዳንኤል ክብረትንም ጨምረው ማለት ነው። እንደዛ ከሆነ ከዛ ውጭ ግን እኛ ጋር ያያይዙት አያምጡብን ለማለት ነው። በዚሁ ብቃን ግን በዚሁ ይሄ ጉዳይ ቴንክ ዩ ዶክተር ሶሪ። ችግር የለውም ከናንዬ። እኔም ብዙ አላበዛም፣ ግን ቅድም የተከሰስኩበትን ክስ ወገኖች ራሳቸው ዲፌንድ ስለሚያደርጉ ምናልባት እንደዛ አይነት ስሜት ካለ ማንም የወንጌል አማኝ ለእኔ መንገድ ይችላል። ሻውል ያላግባብ አይደለም ስድብ ያላግባብ ተናግረሃል ብሎ የሚለኝ ካለ ለመገሰስ ዝግጁ ነኝ። በኃይል ነው የተናገርኩት፣ ምንም ጥያቄ የለውም። ለምንድን ነው እኛ ተልመጥምጠናል። እኛ በጣም ሪስፔክት አድርገን በጣም ቦታ ሰጥተን ስትራቴጂክ የሆነ እንቅስቃሴ እያደረገ ያለ ሉትራን እንትን ምንድነው ማለት ዲቪዥኑ ስንጠቃው ወሬው ማለት በወንጌላውያን መካከል ለማድረግ የሚሞከረው ሙከራ እያየን ስቲል እኔ አከብራቸዋለሁ። እኔ እንትን እንደዚህ አይነት ማለት ምን ከምን የመጣ ክብር ነው? ቤተክርስቲያኒቱን ስለምናከብር ያለ እድሜያቸው ሰዎችን አንቱ የምንለው በቤተክርስቲያኒቱ ባለ ባህል። አዎ በቃ እስቲ እንከተል እሱን። እነሱ መሪጌታዎቻችንን እኮ እንዴት እንደሚያደርጓቸው ታውቃላችሁ። ዶክተር ስልክ ከብቶብን መሰለኝ። ኦኬ እሺ ተሜዋ አቤት ታስቼ። እሺ አንተም እስካሁን ድረስ ታፍናል ታች ቁጭ ብለህ ዶክተር እስኪገባ 2 ደቂቃ በቃ ስንት ደቂቃ ትሰጠናለህ? 4 ደቂቃ ምናምን ትሰጠናለህ። አስቡታል 5 ደቂቃ ጨምራለሽ፣ ችግር የለውም። እሺ በቃ ባጭሩ ለመናገር ሰሞኑን ቀጥዲ በኩሉ ቃል ይቀጥላል። ቃልዬ ምን አልከኝ? አይ አንዴ በቃ እኔ ልሰናበት ነው፣ ስራ ላይ ስለሆንኩኝ እዚህ በላይ ብዙ መቀጠል አልችልም። ተባረኩ። ቴንኪው። ልሰናበታችሁ። እሺ ተባረክልን። ይቅርታ ተም ያቋረጥኩ። እሺ በደም ችግር የለውም። ቃል የሰሞኑ የቀሲስ ዲበኩሉ አካሄድ እዚሁ ቲክቶክ ላይ የምናውቃቸው የነ እፎይን እንኳን የእነሱን ስራ አፈር ከድሜ የሚያበላ ንግግር ነው የተናገሩት። ሁለተኛ በቅርቡ እንኳን አርሲ ሰማዕታት ብለው ምንድነው የአላፋት ጉባኤ መካሄድ የለበትም የሚል ትልቅ ተቃውሞ ያነሱት ራሳቸው ቀሲስ ዲበኩሉ ናቸው። አስተውላችሁ ከሆነ ማለት ነው እዚህ ያላቸው ኦርቶዶክሶች። ታዲያ በምግባር ከጴንጤቆስታሉ ከኦርቶዶክሱ ሙስሊም ይሻለኛል ካሉ በመግደል ነው የሚሻለው ወይስ በምንድን ነው የሚሻለው? እሱኛውንም ሊመልሱ ይገባል። ይህን ነገር ኦርቶዶክሶች እናንተ ልጠይቋቸው ይገባል። ይህንን ቀሲስ ዲበኩሉ ማለት ነው። ወይስ በሌላ ማናቃቸው አስተምሮ አላቸው? ምናልባት ፕሮቴስታንቱ ወይ እዚህ ጴንጤቆስታሉ በልሳን ጮሆ ረብሾ ሊሆን ይችላል። እዛ ጋ ግን ቀሲስ ዲበኩሉ ይሻለኛል ያሉት ካራና ቢላዋ የሚጮኸውን ነገር ነው። በህይወታቸው ላይ የሚጮኸውን ነገር ነው ይሻለኛል ያሉት እና በየትኛው ምግባራቸው መግደል ነው ምግባሩ ወይስ ማረድ ነው ወይስ 7 ማጋባት ነው? በየትኛው ምግባር ነው? ይሄኛውንም ኦርቶዶክሶች ቀሲሱን ልጠይቁ የሚገባው ጥያቄ ነው። በእውነት በጌታ ፍቅር ማለት ነው። ሁለተኛ ከሁሉ በላይ አንደኛ መንግስትን ይህን መንግስት ያለውን ሴኩላር የሆነው መንግስት ከሃይማኖት ጋር ለማያያዝ መሞከራቸው ራሳቸውን አእምሯቸውን እንኳን ብንጠይቃቸው ለአእምሯቸው ለህሊናቸው ብንጠይቅ ከካውንስሉ ተጽፎላቸው ፕሬዚዳንት ወይ ጠቅላይ ሚኒስትር አልሆኑም ወይ የሆነ አንድ እንትን አልሆኑም። እንደ ማንኛውም ሰው ከመከላከያ መጡ፣ ዶክተር ሆኑ ማለት በዶክተሬታቸው ተወዳደሩ። ከዛ በኋላ ቤትም በምርጫ ምናምን መጡና ተመረጡ። ይሄ መንግስት ህዝብ ነው የመረጠው ሙስሊም ነው። እንደ ወደ ጅማ አካባቢ ብትሄዱ ሙስሊሞች ናቸው የሚበዙት፣ ጴንጤቆስታሉ ወይ ደግሞ ሉተራኑ አይደለም። እና እዚህ ጋር የማይገናኝ ነገር ለማገናኘት ሞክሯል። አሁን ቅድም አማን እንዳለው ከሱዛ አንስተው ወደዚህ ወደ ብልጽግና አምጥተዋል። እሺ ጥሩ ነው፣ ችግር የለውም ብለን እናስብና ብልጽግና
የብልጽግና ወንጌል ግደሉ፣ በጥብጡ ብሎ የተጻፈበት አንድ ማስረጃ ሊያቀርቡልን ይችላሉ? ቀሲስ ዲበኩሉ ያለ ማስረጃ እንዲሁ በመሰለኝና በደሳለኝ ከምንም ተነስተው አየሩን ከመዳበስ አምጥተው ነው የሚናገሩት ብዙ ጊዜ እና እንኳን ለእኛ ለፕሮቴስታንቱ፣ ለጴንጤቆስታሉ፣ ለሉተራኑ ብቻ አይደለም ለኦርቶዶክስም የማይበጅ ትምህርት ይዘው መጥተዋል እና ኦርቶዶክሶች አንድ በሏቸው። ሁለተኛ ከሁሉ በላይ የሚያሰቅቀው እኛ ፕሮቴስታንትን ልጆችን እንዲህ ለመከፋፈል በሞከሩበት አይን እኛ ፕሮቴስታንቱን ህፃናት ላይ ጄኖሳይድ እናንተ ላይ ሳይኮሎጂካል አታክ ነው የከፈቱት፣ የሳይኮሎጂካል ዋር ነው የከፈቱት እና ይህንንም በደንብ ልታሰምሩበት ይገባል። እንዲህ አይነት አካሄድም ለእኛ ብቻ ሳይሆን ለእናንተም ጥሩ አይደለም እና ሁላችንም በጋራ ልንቃወማቸው የሚገባ ነው። አዎ አባታችን በርቱ ባላችሁበት አንደበት ነገ እናንተ ላይ ሰይፍ ይነሳል እና ተባረኩ። ይሄን ለማለት ነው። አስዬ ትክክል ነው። ተባረክ። ዶክተር እንግዲህ እንትን አላስገባውም፣ ኔትወርክ ነው እንግዲህ ኢትዮጵያ ሲሆን። ቅዱሳን በሙሉ ተባረኩ። በጣም በጣም በጥሩ ሁኔታ ታግሳችሁ እልህ በቃ ማለት የሚያስተናንቅ ነው። አይታቸዋል። እሳቸው ሆን ብለው ነገሩን ለመቀየር እንኳን ሲሉ ጥሩ ነበራችሁና ተባረኩልኝ። አሁን እኛ አምጥተናቸው አናግረናል፣ መልስ አልመለሱ። በእኛ በኩል ያለውን ስራ ጨርሰናል። ከእንግዲህ በኋላ እንቀጥላለን። አሁንም ወደ ዋናው ስራችን እንቀጥላለን ከነገ ጀምሮ ማለት ነው። ወንድሞቻችንም ልብ ይስጣቸው፣ ግን አሁንም መጥፎ ነገር ባለመናገር በፍቅር እንዲመለሱ እነሱ እንዳረጉት አሁን አኬ ያደረገው በጣም ትክክል አይደለም። ትላንት አይቼዋለሁኝ፣ ግን ግድ የለም እሳቱንም ፈርቶ ሊሆን ይችላል ለመቆጣጠር ይሁን። እኔ በፖዘቲቭ አይችለታለሁ፣ እዛም ቻት ስጽፍ ነበር፣ ችግር የለው። ግን ያንን ለመሸፈን ጥረት እንዳደረገ በወንድሞቹ መካከል ያለውን ጥረት ማድረግ አለባችሁ እና ከሉትራንና ከመካኒሱ ቤተሰቦቻችን ጋር እንትን የምንል ልጆች ሀሳባችን እንኳን በጨዋነት ለመግለጥ ጥረት አድርጉ። ተባረኩ። እንደዚሁም ደግሞ የአንድ ብር ቻሌንጃችንን $1 ቻሌንጃችንን አንረሳም። አሁን እንትኔን አዘጋጅቻለሁ የምትሉ ልጆች ስማችሁን ወይ ለእኔ ትልኩልኛላችሁ፣ አለበለዚያ ደግሞ ለተሜ ለተመስገን ወይም ደግሞ ለቢታንያ ለሶስታችን ከዛሬ ጀምሮ በውስጥ እንትኔን ይዣለሁኝ ብላችሁ እኔ ያለውኝ እንትኑ ላይ ይመዝገብ በቅድ ውስጥ ይግባ ብላችሁ ስማችሁን ትሰጡናላችሁ ማለት ነው። ባለፈው የሚገርም ነገር ያደረጋችሁ ተባረኩ። እንግዲህ ዛሬ ጨርሰናል፣ ነገ እንገናኛለን። ምናልባት መግባት ፈልጋችሁ ያልገባችሁ ልጆች ምናምን ሳላያችሁ ነው። ለምሳሌ ቅድም ቴዲ እሺ ፓስተር ዶክተር ተመልሷል። ያላስገባችሁ ልጆች ካላችሁ እንትንም ስለማላይ ነው። እሺ ቅድም ምንድነው ቻቱን እንትኑን ይሄ እንትኑን ሌሎች ይቆጣጠሩታል ብዬ ኤፍዬ የመጨረሻ ኤፊ እኔ ጋር በጣም መሽቷል፣ ሊነጋ ነው። አስቺ ሰላም ብያለሁ። እንዴት ነህ? ሰላም ይብዛልኝ። ሁሉንም ወክለ እስካሁን ድረስ ሳትገቡ የቆያችሁትን ወክለ 2 ደቂቃ ያው ይገባኛል። ሁላችንም ከገባን እንትን አይኖረውም ብዬ ነው። እሺ አይ ኖርማሊ ሰዓትም ሄደዋል። እንደገና ወንድሞችም በጣም ብዙ ብለዋል። ያው ቄሱም ይመልሳሉ ብዬ ነበረ። ባለፈው ላይቫቸው ላይ ገብቼ ጥያቄ ለመጠየቅ ሞክሬ ስለነበረ ይመልሳሉ እዚህ ብዬ ነበረ። እዚህም አልመለሱም። በቃ አላማቸው ሌላ ነው። ስለዚህ ያው እኛ ፔንቴኮስታል ቸርች ነው እኔ አባልነቴ እና ልክ ባልሆነ መንገድ ስለሆነ ሲያብራሩ የነበሩት እሱን በጨዋነት ጠይቄያቸው ነበረ። ያው ልሳንን ከእንትን ጋር እያይዘው ልሳንን የማይናገር ሰው በፔንቴኮስታል ያልዳነ ነው ተብሎ ይታመናል የሚል ንግግር ተናግረው ስለነበረ
እንደሱ አይነት እኔ ያለሁበት ሙሉ ወንጌል እንደሱ አይነት ትምህርት የለውም። ልሳንን ቤተ እምነቷ የምትረዳበት መንገድ ከድነት ጋር በተያያዘ አይደለም። ከየት አመጡ ማስረጃ አሉት ወይ የሚል ነበር። ያው የላቸውም፣ ዝም ብለው ነው። ትንሽ ጭፍን ጥላቻ አይቻለሁ እና ስለዚህ እኔ ሉተራንን በጣም የወደዱ እኛን በጣም የጠሉ አይመስለኝም። ሁላችንንም አይቀበሉንም። ግን ያው ይሄ ጥላቻቸውን ግን በጥበብ አድርገው ለማቅረብ ሞክረዋል። ሉተራንን ለማቅረብ እኛን ራቅ ለማድረግ ነው ሙከራ ያደረጉት። ጥበብ ብለው ያሰቡትን ነው እሱ እሺ ባልከፋ እንደገና ወስደው ቅድም እንደተባለው የሀገሪቱ መሪ እንደሆነ አይነት ነገር አድርገው አቅርበዋል። እሱም ያው ስህተት እንደሆነ እንደው አንዴ ሁለቴ ሶስቴ ሳይሆን አንድ የሚያስብ ሰው የሚረዳው እውነት ነው እና ስለዚህ ከዚህኛው ጋር አሁን ብዙ እንትን ማለት የለብንም። በቃ ብዙ ንግግር ሳላበዛ ቅድም እንደተባለው እኛ ወደ ዋናው ነገራችን እኛ ፔንቴኮስታሎችን በጣም የምንወደው ነገር ወንጌል መስበክን፣ ፍቅርን፣ ትዕግስትን፣ ጸሎትን፣ በመንፈስ ቅዱስ መነቃቃትን እና ሰዎችን ሁሉ መውደድ ማክበር ነው። በእሳቸው ባሉበት ልክ ጥላቻ ልብ ውስጥ የለንም እና ወደዛ ወንጌላችን ብንመለስ ነው የሚሻለው የሚለውን ሀሳብ ነው። በቃ ይበቃል ብዙ ስለተባለ። እስኪ ተባረክ። እሺ ተባረኩልኝ። ነገ እንገናኛለን። ጥሩ ሩሞች ላይ ብቻ ግቡ። እንትኖች የንግግሮች ምናምኖች ሎች ካሉ አትግቡ። ተባረኩልን። 3 2 1